ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች ወቅቱ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞችና ለሙስሊም ወገኖቻችን የጾም ወቅት ነው። የጸጸት የይቅርታና የንስሐ ጉዳይ በዚህ ወቅት አብዝቶ ይነገራል። በኢትዮጵያ ፖለቲካ ውስጥ መነጋገሪያ ከሚሆኑ ጉዳዮች መካከልም ጸጸት አንዱ ነው። በተለይም የገዢው ፓርቲ አመራሮች የነበሩ ሰዎች ወደ ተቃዋሚ ሲመጡ መቼ ተጸጸቱ፣ መቼ ይቅርታ ጠየቁ የሚሉ ጥያቄዎች ሲወረወሩ ይደመጣል። የቀድሞ መንግስት ባለስልጣናት መጽሐፍ ሲጽፉም ጸጸት ከተጠባቂ ጉዳዮች ዋነኛው ነው። ታዋቂው ፖለቲከኛ ጀዋር መሐመድ በቅርቡ ያሳተመው አልጸጸትም የተሰኘ መጽሐፍ ፖለቲከኛው ሊጸጸትባቸው የሚገቡ በርካታ ስህተቶችን ፈጽሞ ሳለ አልጸጸትም አለ በሚል መነሻ ውግዘት ማስከተሉ ይታወሳል። ለመሆኑ ጸጸት ምንድን ነው? ልንጸጸትባቸው የሚገቡና የማይገቡ ጉዳዮችስ አሉ? ጸጸት ጠቃሚ ወይስ ጎጂ? በመሳሰሉትና ተያያዥ ሀሳቦች ላይ ከዶክተር ሄኖክ ታምሬ ጋር ቆይታ አደርጋለሁ። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እጋብዛለሁ። ሄኖክ ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ፣ እስኪ ከጸጸት ምንነት እንጀምር። እሺ፣ አመሰግናለሁ። ጸጸትን በተመለከተ እስከዛሬ ፕሮግራም ባለመስራታችን እየተጸጸትኩ ነው። በጣም ያጸጽታል። ያጸጽታል። በጣም ትልቅ ጉዳይ ነው። ፍልስፍና ውስጥ ያው ትልቅ ጉዳይ ነው። የፍልስፍና ማይነሳው ጥያቄ ስለሌለ ስነ ልቦና ውስጥም በጣም ትልቅ ጉዳይ ነው። በተለይ ደግሞ አሁን ቅርብ ጊዜ በጣም እየጠነከረ የመጣ ሞራል ሳይኮሎጂ የሚባል አንድ ንዑስ የስነ ልቦናም የፍልስፍና ዘርፍ አለ። የግብረ ገባዊ ባህሪ ስነ ልቦና ማለት ነው። ለምንድነው ጥሩ የምንሆነው? ስነ ልቦናችን እንዴት ነው እንደዚህ ሊሆን የቻለው? እንዴት ነው ስነ ልቦናችን ግብረ ገባዊ ባህሪያችን ላይ ተጽዕኖ ያለው የሚሉትን ነገሮች የሚያነሳ ነው እና ጸጸት ሁሉም ጋር ያለ ነገር ነው እና በህይወታችንን በሙሉ የሚቆጣጠር ነው። እንደውም የሚዘውሩት ሞተሮች አንዱ ነው ብዬ ነው የማስበው እኔ። ጸጸትን አሁን ሲታይ ቀላል ነገር ይመስላል። በቃ ይሁን አንድ ያሳለፍነው ነገር የሰራነው ጥፋት ኖሮ እሱ የሚያስጨንቀን ወይ የሚያመን የህመም ስቃይም ነገር ስላለው እንደሱ ነው የሚመስለው። ግን በጣም ከዛም በላይ ነው። እንደውም አሁን ስለዚህ ጉዳይ እንነጋገራለን ብለን ካወራን በኋላ እያሰብኩ ነበር። እኛ ሀገር ራሱ ያሉ እዚህ ምዕራቡም ማለት በእንግሊዝኛ ቢያንስ በጣም ብዙ አባባሎች አሉ። እንደምታውቂው በአማርኛም ብዙ ነገሮች አሉ፣ ምሳሌ አባባሎች አሉ። የፈሰሰ ውሃ አይታፈስም ይባላል። ላለፈ ክረምት ቤት አይሰራም የሚባል ነገር አለ። ሌሎችም ነገሮች አሉ። የዘፈን ግጥሞችም ራሱ እያሰብኩኝ ነበር እና ለካ ስለ ጸጸት ነው ስንዘፍን የኖር ነው ያልኩ ነበር። እና አንዱ የጥላሁን ገሰሰ አንድ ታዋቂ ዘፈን አለ። እኔ በጣም ነው የምወደው እሱን ዘፈን። ዜማው የጥላሁን ድምፁ ልዩ ነው እና የጠላሽ ይጠላ መሰለኝ ራሱ ይሄ ተቦርን ነበር ቢኖርም ያብራራለን በጣም እና እዛ ላይ አንድ ግጥም አለ። ምንድነው የሚለው? መንገድሽን የዘጋ በቅናት ተውጦ ጸጸት ያንገብግበው ይኑር ተበጥብጦ የሚል ከባድ እርግማን አለ እና ሰውየው ምን አስበው ነው ግጥሙን የጻፈው ያልኩላ ሲገርመኝ ነበር። እና ያው የጸጸት ዘፈኖች በጣም ብዙ አሉ። እኔ ትዝታ ራሱ እንደ አንድ ዘውግ እኮ ነው አይደለ? ጸጸትን በቀጥታ ባይሆን የጸጸት ይዘት አለው። ግጥሞቹንም ያለፈ ነገር ምናፈቅ ነው። ግን ቁጭትም ጸጸትም አብሮት አለና ልብ ወለዶችም ራሱ እንደ በቀጥታ ከጸጸት ጋር የተያዙ ብዙ ነው እያሰብኩ ነበር። ኦሮማይ ለምሳሌ ራሱ የጸጸት ጋር የተያያዘ ነገር ነው አይደለ? በልጅነት የማስታውሰው የወዲያነሽ ያልተከፈለ ዕዳ የልማ ሀብተየስ መሰለኝ አይደል? እንደገና ደግሞ ጥቁር ደም ማናቸው ሰው ማለት እንዳርጌ መስፍናቸው አንዳርጌ መስፍና እሳቸው እናሳስታነበው አስታውሳለሁ። በልጅነቴ ምናልባት ሁለተኛ ደረጃ ተማሪ ሆኜ ነው እና ከባድ ጸጸት ውስጥ ሆነው ነው የሚመክሩት ሰውየው። እና ምንድነው ይሄን ሁሉ ማነሳው? የማይገባበት ነገር የለም። ለምን እንደሆነ መናገር ይቻላል። ከህይወት ትርጉም ጋር ቁልፍ ቁርኝት ስላለው ነው የምንኖረው። ቢያንስ የምንፈልገው ደስታም ሆነ ምንም ነገር የምንበይንበት መንገድ የህይወታችንን ትርጉም በተቻለን መጠን ጸጸት የሌለበት እንዲሆን እንመርጣለን፣ እንፈልጋለን። አይሳካም። እሱ የሚሆን ነገር አይደለም፣ ከንቱ ምኞት ነው።
ስለዚህ ያው ብዙ ነገር አወራሁኝ የጠየቅሽኝ እንትች መሰለኝ። ስለዚህ አይ አይ ኖ ኖ እንዴ ወደ እንትኑ ላንሳ ወደ ልግባ ወደ ምንድነው ወደሚለውና እንግዲህ ስሜት ነው በእንግሊዝኛ ኢሞሽን የሚሉት ነው። እንግዲህ እነሱ እንዴት ነው የሚበዩኑት? ጥሩ ብያኔ ነው የሚመስለኝ። ለምሳሌ ስሜት ማለት አንድ አስፈላጊ ነው ብለን የምናምነው ነገር የሚያሳጣን ወይ ያንን የሚጎዳ ሁነት ሲፈጠር የሚሰማን ስሜት ነው በስነ ልቦናዊ ፍቺው። ግን በአጠቃላይ በሶስት መንገድ ማየት እንችላለን ይመስለኛል ጸጸት የሚፈጠርባቸው መንገዶችን ብለን እንድናየው እንችላለን። አንደኛው እንዲሁ ቀላል እንኳን ነው ባይባል የመጀመሪያው ብለን ልንጠራው የምንችለው አንድ ነገር ማድረግ ያለብንን ነገር ሳናረግ ቀርተን የሚፈጠርብን የሐዘን ስሜት ነው። ለምሳሌ የቤታችንን ቁልፍ ቤት ውስጥ ቆልፈን መውጣት ሊሆን ይችላል። ከዛ በኋላ ተመልሰን መግባት አንችልም። ምናልባት መቆለፋችንንም ረስተነዋል። ማታ ከመሸ በኋላ ስንመጣ ምንም ነገር የለም መግባት አንችልም። እንደዛ አይነት ነገሮች አሉ። በጣም ቀላል እና አጭር ምሳሌ ለማድረግ ነው እንደማነሳው። ሁለተኛው እኔ በደለኝነት ነው የምለው በአማርኛ ሪሞርስ ይሉታል በእንግሊዝኛ። እሱ ከግብረ ገባዊ ባህሪ ጋር የተያያዘ ነው። አንድ ነገር በማድረጋችን ወይም ባለማድረጋችን ጸጸት በነገራችን ላይ ከማድረግ ጋር ብቻ የተያያዘ አይደለም፣ ካለማድረግም ጋር የተያያዘ ነገር ነው። በሁለቱም መንገድ ሊመጣ ይችላል እና እንደውም እሱን ነው አይደለ የበለጠ የሚያጸጽት ነው አይነት ነገር። ልክ ነው። ጥናቶቹ የሚያሳዩት በጣም ብዙ ጥናቶች አሉና አብዛኞቹ ሰዎች ካደረጉት ነገር ከስተት ይልቅ ያላደረጉት ነገር ነው የበለጠ የሚጸጽታቸው እና ባለመደረግ የሚፈጠሩ ጸጸቶች አሉ። እና ሁለተኛው ግብረ ገባዊ ነው። ለምሳሌ ሰዎችን አስቀይመን ሊሆን ይችላል፣ በቤተሰብ በማህበራዊ ግንኙነት፣ በትዳር ውስጥ ለምሳሌ በትዳር ውስጥ መወስለት ሊሆን ይችላል። ይሄ ግልጽ የሆነ ግብረ ገባዊ ይዘት ያለው ነው። በህግም ሊያስጠይቅ ይችላል፣ ግን ግብረ ገባዊ ነው። በደል ፈጽሟል ያ ሰው ወይ ያቺ ሴት። ስለዚህ ያ በደለኝነት ስሜት አለው ሪሞርስ የሚሉት ማለት ነው። ስለዚህ ከበደል ጋር የተያያዘ ነው። ሶስተኛው ምናልባት ንስሐ ብንለው ይሻላል መሰለኝ በአማርኛ። በእንግሊዝኛ ሪፔንተንስ የሚሉት ነው። ሃይማኖታዊ ይዘት ያለው ነው። ከኃጢአት ጋር የተያያዘ ነው። እነሱ ደግሞ ቅጣትም አብሮት ይመጣል። እሱ አይደለ በአደባባይ ጥፋትሽን ማመን ከዛ የሚጠበቅብሽም ነገር አለ እና ንስሐ ራሱ አሁን ከህይወታችን ጋር በተለይ ክርስትና ውስጥ ትልቅ ቦታ ያለው ነገር ነው። ለንስሐ ሞት ያብቃን፣ ለንስሐ ሞት ያብቃችሁ የሚል ነገር በየቀኑ ይገለጻል። ቤተክርስቲያን፣ የሃይማኖት አባቶች፣ ሰዎችም እንደዛ ያሉ እና ቢያንስ ኃጢአት መስራታችን ስለማይቀር መጨረሻ ላይ ተጸጽተን መሞታችን ያው ከመንግስተ ሰማያት ጋር የተያያዘ ነገር ነው እና በዚህ በሶስቱ መንገድ ልንገልጸው እንችላለን። ምናልባት እኛ በአማርኛ አንድ ቁጭት የሚል ቃል አለ። ጸጸትን ሙሉ በሙሉ ለማለት አስቸጋሪ ነው። ከጸጸት ጋር የሚወራረስ ነገር አለው፣ ግን ደግሞ መለወጥ የሚቻልም ነገር ያለው ይመስላል አይደለ? አሁን አንድ ነገር ባለማድረጉ የቆጨው ሰው ቢያንስ መልሶ ለማድረግ እድል ሊኖረው ይችላል። ጸጸት ግን ምንድነው እያሰብኩ ነበር ቀደም ቁጭትን ስታነሳ ዘፈኖቻችን ውስጥ እንደዚህ እያልክ የትዕግስት ወይስ ቆጨኝ የሚለው ልክ ነው። ሄዷል። ይሄ የተቦርነ ፕሮግራም ነበር እኮ ይሄ በቃ ቁጭት ቆጨኝ ምናምን አስቆጨሽኝ የሚል ዘርዝሮ ያመጣልን ነበር። እንደዛ ቢሆን እና በጣም ብዙ ነገር ነው ያለው። እንግሊዝኛ ዘፈኖችም ውስጥ አሉ እነዚህ ነገሮች። ግን ደግሞ የሚገርም ነገር አይደለም ማለት የህይወታችን በጣም ትልቅ አካል ነው። ጸጸት ምንም ስፍር ቁጥር የለውም እንኳን አይደል የምንጸጸትበት መንገድ በማጥፋታችን ያገኘነውን እድል ባለመጠቀማችን በተለያየ መንገድ። እንደው አንድ ዳንኤል ፒንክ የሚባል ሰው ያለ the power of regret የሚል አንድ መጽሐፍ አለው እና እሱ ምን ይላል? በጣም ሰፊ ጥናት አድርጎ ነበረ። ከ130 በላይ አገሮች ውስጥ የሚገኙ 26,000 የሚሆኑ ሰዎችን ላይ የተደረገ ጥናት ነው የሰራው እና እሱ ምን ይላል? በአራት ይከፍላቸዋል የጸጸቶቹን አይነቶች ወይም ጭብጦች። አንደኛ መሰረታዊ ጸጸት ነው የሚለው። ለምሳሌ በህይወታችን
የሰራናቸው የሚጸጽቱን ነገሮች ገንዘብ በነበረን ጊዜ አባክነ ነው ድሃ ከሆንም በኋላ የሚሰማን ጸጸት አለ። ከጤንነት ጋር የተያያዘ ለምሳሌ ጤንነታችን በተለያየ መንገድ ባለመጠበቃችን ከረፈደ በኋላ ሊሆን ይችላል ነገሩ የማይለወጥበት ደረጃ ላይ ከደረሰ በኋላ የሚሰማን ጸጸት ሊሆን ይችላል። አንዱ እሱ ነው የሚለው። ሁለተኛው የድፍረት ጸጸት፣ ለምሳሌ አንድ ነገር ለማድረግ ይህን አረጌው ቢሆን ነው ቅድም ያልነው ያላረግ ነው፣ ግን ለማድረግ መድፈር አቅቶን ያላረግ ነው መናገር ሊሆን ይችላል። ለምሳሌ የሆነ ነገር መስራት ፈልገን ሳንሰራ፣ መማር ፈልገን ሳንማር የቀረነው ነገር ሊሆን ይችላል። ምናልባት እንዳውም እዛ ላይ ምን ይላል፣ በጣም ብዙ ሰዎች ቆጨን የሚሉት ነገር ካሉት ነገር ከረጅም ጊዜ በኋላ የፍቅር ጥያቄ ሳላቀርብ በመቅረቴ በጣም ይቆጨኛሉ። ካለፈ ከረጅም ጊዜ በኋላ እሱ አሁን ከሌላኛው ከድፍረት ጋር ይያዛል፣ ከአራተኛውም ጋር ይያዛል። አሁን ድፍረት ደፍሮ አንድ ነገር ማድረግ፣ ለምሳሌ ንግድ መጀመር ሊሆን ይችላል፣ ወይ የማይወዱትን ስራ ገንዘብም ቢኖረው ትቶ ሌላ ነገር ውስጥ መግባት ሊሆን ይችላል። ያን ባለማድረግ የሚመጣ ጸጸት አለ ነው የሚለው። ይሄ የድፍረት ጸጸት፣ ይሄ ቦልድነስ ይለዋል እሱ። ሶስተኛው ግብረ ገባዊ ጸጸት ነው ማለት የበደል አንድን ሰው በድየዋለሁ ብለሽ ስታምኚ ወይ ብለን ስናምን የሚሰማን ጸጸት ነው። ሌላኛው እሱ የሚለው የማህበራዊ ትስስር ጸጸት ነው የሚለው እና በነበረን ግንኙነት በቤተሰባዊ በጓደኝነት ያስቀየምናቸው ሰዎች ሊኖሩ ይችላል። ልንነግራቸው እየፈለግን ሳንነግራቸው ሰው በሞት ሊለይ ይችላል። እንደዛ አይነት ጸጸቶች አሉ። ብዙ አይነት ጸጸቶች ናቸው ይላል እና እዚህ አንድ ነገር ልጨምርና ነገሩ በጣም ሰፊ ስለሆነ በጣም ትኩረቴን ስለሳበው ምንም ካላስቆምሽ እንዳላቆም ስለምችል እንግዲህ መጠንቀቅ ይኖርብኝ። አይ እኔ ደስ እያለኝ ነው እየሰማሁ ያለሁት። እሺ እና አንድ ነገር ጸጸት ያው የሁሉም ሰው የህይወት አካል ነው። በአንጎላችን ውስጥ ያለ ነገር ነው። እግዚአብሔር ሊናን ፈጠረ ብለንም አመንን፣ በዝግመተ ለውጥም አስፈላጊ ስለሆነ ተፈጠረ ብለን እንመን። የማይጸጸት ሰዎች የሉም ማለት ይቻላል። ምናልባት 3 አይነት ሰዎች ናቸው ነው የሚሉት ጥናቶቹ። አንደኛ ከ5 ዓመት በታች ያሉ ህፃናት ናቸው ጸጸት እነሱ ስለማይችሉ ነው ማለት ይሄ ነበር ብሎ ለማሰብ የሚያስችል አእምሯቸው አንጎላቸው እዛ ደረጃ ላይ ስላልደረሰ ነው። እና counterfactual thinking ይሉታል እሱ እዛ ላይ ያ አቅም ስለሌላቸው ነው። ሁለተኛው በቀጥታ አንጎላቸው የተጎዳ በህመም ሊሆን ይችላል በሌላ ምክንያት። ሶስተኛው እነዚህ ጸረ ማህበረሰብ ባህሪ ያላቸው ሰዎች የማይጸጸቱ በቃ ምንም ነገር ቢያደርጉ ጸጸት የሚባል አጥፍቻለሁ የሚል ስሜት የሌላቸው። እንግዲህ አራተኛ ብዬ ልጥቀሳቸው መንግስቱ ኃይለማርያም እና ጀዋር መሐመድን፣ ግን ሶስተኛው ውስጥ የሚካተቱ ናቸው ብዬ ነው ማስበው። የመንግስት የጀዋርን መጽሐፉን አላነበብኩትም፣ ምናልባት ትንሽ ኢፍትሃዊም ሊሆን ይችላል፣ ወደፊት ሊጸጸት ይችላል። ለሱ እድሜውም ቢያንስ ስለ እድሜ ስናወራ እናነሳለን እድሜና ጸጸት የሚለው ነገር ነው። የመንግስቱ ኃይለማርያም ነገር ግን እኔ በቃ 3ኛው ክፍል ውስጥ መድቤያቸዋለሁ። እሳቸውን አንድም ቀን ሲጸጸቱ መጽሐፋቸውን ማንበቤ እስከሚቆጨኝ ድረስ ይሄን ሁሉ ነገር ያደረገ ሰው፣ በዚህ ሁሉ ሂደት ውስጥ ያለፈ ሰው አንድም ቀን አጥፍቻለሁ በዚህ ጉዳይ ሲል አለመስማት። እንግዲህ ወደ ፖለቲካ ሊሄድ ስለሆነ መለስ እናደርገው። አይ ችግር የለም። ግን እሱ ጋር አንድ ነገር ብለህ እንድታልፍ ጀዋርን ስታነሳ መጽሐፉን ባታነበውም ከመጽሐፉ ጋር በተያያዘ አሁን ኢንተርቪው የሰራው ቢቢሲ ላይ የሚለው አለ። ለመጽሐፉ አልጸጸትም የሚል ርዕስ መስጠቱን በመጥቀስ በፖለቲካ ህይወት የሚጸጸት ነገር የለም ወይ በሚል ቢቢሲ ጥያቄ አቅርቦለት ነበርና ያን ያለው ምንድነው በህይወቴ ውስጥ ባደረኩት የፖለቲካ ተሳትፎ ውስጥ ብዙ ዋጋ ከፍዬበታለሁ። የግለሰብ ኑሮዬን፣ የቤተሰብ ኑሮዬን መስዋዕት አድርጌበታለሁ። ሆኖም ግን የተሳካ ጉዞ ስለነበር ያለፍኩበት ህይወት ከከሰርኩት ያተረፍኩት ይበልጣል። ስለዚህ ልጸጸት አይገባም። በሄድኩበት ሁኔታ ውስጥ የነበሩ ስህተቶች የሉም ማለት አይደለም። በጣም ብዙ ስህተቶች ነው የሰራሁት። እነዚያ ስህተቶች ግን ያለኝን ዓላማ ለማሳካት በውስን ሪሶርስ እና በከፍተኛ ጫና ስር ሳደርጋቸው ስለነበር የተፈጸሙ እንጂ አንድን ሰው ለመጉዳት አንድን ቡድን ለመጉዳት አይደለም፣ ዓላማውን ለማሳካት ነው። እንግዲህ እንዳለው ነው አይደለም የሚለው ላይ እንዳለውም እንዳልሆነ ማሳያ ብዙ ነገሮች አሉ። ግን አባባሉ ላይ እንድትናገር የፈለኩበት የሚያጸጽተው የሆነ ሐሳቤ መነሻዬ መጥፎ ቢሆን ኖሮ ነበር መጸጸት ያለብኝ፣ ወይንም ደግሞ ውጤቱ
መጥፎ ሲሆን ሁለት ነገሮችን አይበታለሁ። አንድ በውጤት ሲለካ፣ ሁለት ደግሞ ያው በእርግጥ ሁለቱ የተለያዩ መሆን ነበረባቸው በአንድ ነገር ባደረገበት ሰበበ ምክንያት ሲለካ እና እነሱንም እንድትናገርባቸው ስለፈለኩ። ያው እኔ በቂ አይመስለኝም እንደዚህ ለምሳሌ መጸጸት የለብንም ብለው ለምሳሌ ለመጸጸት ቅድመ ሁኔታ የሚያስቀምጥ አንድ ፓሪ መክዊን የሚባል ፈላስፋ አለና እሱ ምን ይላል ሁለት ነገሮች ናቸው መሟላት ያለባቸው ይላል። ለምሳሌ ስህተቱን በሰራንበት ጊዜ ከስህተት ጋር የተያያዘ ስለሆነ በቀጥታ ጸጸት ስህተትና ግን ከምርጫም ጋር የተያያዘ ነገር ያለ ምርጫ ሊሆን አይችልም። በቃ ምርጫ ከሌለች ልትጸጸች የምትችልበት ነገር የለም። በእርግጥ ወደ ኋላ ላይ ምናልባት እናነሳ ይሆናል ምርጫ እያለው መጸጸት ይቻላል ወይ እንደዛ የሚሉ ቻይና ፍልስፍና ውስጥ ኮንፊውሽኒዝም ውስጥ አለ እንደዛ አይነት አስተሳሰብ። ወደዛ አሁን መሄዱን እንተውና ምርጫ ነበረው ማለት ነው። ስለዚህ መርጦ ነው ያደረጋቸው ነገሮች ማለት ነው። ስህተቱም ቢሆኑ አውቆ ነው ያደረጋቸው ማለት ነው። ስለዚህ ምንድነው የሚሆነው ይሄን ባረግ ትርፍና ኪሳራውን መዝኖ አስልቶ ይሄን ባረግ ይሄኛው ስለሚበልጥ አደረኩት የሚል ነው የሚለው ያለ ያለው እንግዲህ ጀዋር አይደል ሁለት ነገሮች ናቸው ይላል በፓሪ መክዊን የሚላቸው ይቅርታ መሟላት ያለባቸው ነገሮች ለመጸጸት አንደኛው ስህተቱ በተሰራበት ጊዜ የነበረው ማንነት አለ አይደለ በቃ ከዛ ከማንነትሽ ጋር ከመታምኝበት ነገር ጋር በዛ በነበረው በ15 ዓመት በ15 ዓመት ለመጸጸት በቂ ነው አይደለም ሊያነጋግር ይችላል 18 ነው በ20 በ30 ሊሆን ይችላል በ40 ከዛም በነበረበት ያኔ ከግለሰቡ ማንነት የመነጨ ነው ወይ ነውና ሁለተኛው በወቅቱ አሳማኝ ምክንያቶች ነበሩ ያለ ማለት ነው እና ሁለቱ ከነበሩ መጸጸት ብዙም ጥቅም የለውም ለመጸጸት በቂ ምክንያት የለም ነው እንግዲህ ሰውየው የጀዋር እንግዲህ አሁን ወደ ዝርዝር ስንገባ ነው ችግር የሚሆነው እሱ እንደዚህ አድርጎ በጥቅሉ ያለፋቸው ነገሮች አሉ ግን በሱ ምክንያት የተፈጠሩ ብዙ ችግሮች አሉ ብዙ የተናገራቸው ነገሮች አሉ ብዙ የተጎዱ ሰዎች ያሉ ይመስለኛል በቀጥታ በዚህ ምክንያት እንደዚህ ሆነ ብለን ለማያዝ ቢያስቸግረንም ቢያንስ በግብረ ገብ ደረጃ የተናገራቸው በጣም ብዙ አስደንጋጭ አጸያፊ ነገሮችም አሉና አሁን አላማ ለማከማሳካት ጋር ግንኙነትም የሌላቸው ነገሮች አሉ ብዙ ኃላፊነት የጎደላቸው ነገሮች ተናግሯል እና ይሄንን አልጸጸትም በዚህ ምክንያት ከሆነ እንደዚህ ከሆነ መልሱ እንግዲህ ቅድም እንዳልኩሽ ኮሎኔል መንግስቱ ጋር ከመመደብ ውጪ አማራጭ ያለ አይመስለኝም ግን ዝርዝሩ ላይ ተጠይቆ ይሄን እንዲያርገ ነበር ለምሳሌ ይሄ እንዴት አይጸጽተም ቢባልና የሚሰጠው መልስ መስማት ያስፈልግ ነበር እኔ በአሳማኝ መልስ ያለው አይመስለኝም አሁን የጀዋር ጉዳይ ላይ ጊዜ እንዳናጠፋ አይ የሱ ጉዳይ ሳይሆን ሐሳቡ ይሄንን ሐሳብ ገብቶኛል ማንሳትሽማ በጣም ጥሩ ነገር ወደ ዝርዝር ከገባን የሱ አልጸጸትም የሚለው ነገር ምንም ዋጋ እንደሌለው ማሳየት እንችላለን ዝርዝር ያደረጋቸው የተናገራቸው ነገሮች አላማን ለማሳካትስ ቢሆን አንዳንድ ጊዜ አላማ እንግዲህ ምንድነው ማኪያቬሊያን አስተሳሰብ የሚባለው አለ አይደለም በርግጥ ማኪያቬሊ አልተናገረውም the end justifies the means የሚል አስተሳሰብ እሱ ደግሞ ግብረ ገባዊ ገደብ አለ ምንም ነገር ለማግኘት እንደዛ ከሆነ ጠቅላይ ሚኒስትር አብይ ምን በደሉ ምንም በቃ ይሄ ሰው ይሄን ለማድረግ ነው ብሎ የሚከራከሩላቸው ሰዎች እኮ ነበሩ አይደል እስከ ቅርብ ጊዜ ድረስ እና እንደዛ ነው የሚሆነው እና አንድ ነገር ለማሳካት አውቄ ነው ስህተትም ቢሆን የሰራሁት ነው ያለው ሁለት ነገሮች አሉ አንደኛ እንደመሬት ችግር ያለበት ነው አንዳንድ ጊዜ ሊሰራ ይችላል ነገሮችን አነጻጽረሽ ኮንሲኩዌንሻሊዝም ይባላል በግብረ ገብ ፍልስፍና ውስጥ ነገሮች ውጤትን ያንድን ድርጊት ግብረ ገባዊነት የሚወስነው ውጤቱ ነው ብለው የሚያምኑ ሰዎች አሉ ግን እነሱም ቢሆኑ ገደብ አለ ሁሉ ጊዜ ያንን መከተል አይቻልም ማይቻልባቸው ሁኔታዎች ብዙ የጀዋርን ካነሳን ከነዛ ውስጥ የሚመደቡ ብዙ ነገሮች አሉና እኔ ለመጸጸት ዝግጁም ካለመሆን ካለመሆን ጋር የተያያዘ ነገር ነው የሚመስለኝና ለመጸጸት እንግዲህ ድል አለው ወደፊት ብዬ ስለማመን ተስፋ አላደርግም ስለማመን ድል አለው ምንም ጥያቄ የለውም
እንደ በኮሎኔል መንግስቱ ነው ተስፋ የቆረጥከው። እሳቸው ከተጎዳ ጋር በሙዚቃው ብቻ ሳይሆን በዚህም ትነጋገራላችሁ እንግዲህ። በዚህም ያነጋግረናል። መኖር ነበረበት ዛሬ። ለንስሐ እንኳን የማይመቹ ሰው እኮ ናቸው እሳቸው። በጣም እኮ አስቸጋሪ ሰው እኮ ናቸው። አሁን እንግዲህ 83 ዓመታቸው ነው አይደል የተባለ ነው። 83 ይመስለኛል እንደሱ አካባቢ ናቸው እንግዲህ። እና እሳቸው በፍጹም የሚጸጸቱ ሰው አይደለም። እና እዛ ጋር ነው የምመድበው። እና ሶስተኛው መደብ ውስጥ እስካሁን ሶስተኛው መደብ ውስጥ ነው ያደረኩት ነው። ያው የእሳቸውንም ጉዳይ ስታነሳ ያው እንግዲህ ሀሳቦቹ ላይ ነው ለአድማጮች ሰዎቹ ላይ የቆየን ሳይሆን ግን ዞሮ ዞሮ በእንትን እየለኩት ነው። ያው ስህተት ተሰርቷል እንዲህ ይሉሃል እኮ የትኞቹም አይደለ። ቅድምም ጀዋርም ላይ የምታየውን እዚህ እንዲሆናል ግን እንዲህ የተደረገው እንዲህ ለማድረግ ነው ወይንም በዚህ ምክንያት ነው እንዲህ አይነት ነገር ነው የሚሰጠው። እና ቅድም ያልከው አይነት ነገር አይ መንገዱ ከውጤቱ ጋር አገናኝቶ በቃ መንገዱ ቢበላሽም ዋናው ነገር መድረሻው እንዲህ ለመድረስ ነበር በዚህ ምክንያት ነው አይነት ነገር የምናይበት እና እሱን ትንሽ ብትልበት አሁንም ደስ ይለኛል። መለኪያ ላይ የጸጸት መለኪያ ኮሎኔሉን አለቃቸውም ይቅርታ አድርግልኝ ትንኝ አልገደልኩም ያሉ ሰውዬ ናቸው። ምን ከዚህ በላይ ምን ይሄ ልታነካኪኝ ነው ከወዳጄ ጋር አልሰማሽም? ይሄንን ትንኝ አልገደልኩም አንዴ እንደውም የሆነ ኤልያስ የሚባል ሰው ነው እንደውም እንደሱ ሲል እንኳን ሰው ልገድል ምናምን ያኔ ቀሽብር ብለዋል እሳቸው። ያኔ የመጨረሻው ንግግራቸው ላይ ይሁን ያኔ እንደርጋለ ያሉበት ንግግር አለ አይደል? እንደዚህ አይነት ፌዘኛ ሰው ናቸው እሳቸው እና ከእሳቸው የጸጸት አልጠብቅም። ምናልባት መጨረሻ ላይ የወጣ አንድ መጽሐፍ አለ እሳቸውን በተመለከተ እዛ ላይ ተጸጽተው እንደሆነ አላውቅም እንጂ የገነት አየለንም የራሳቸውንም ትግላችን ነው መጽሐፋችን ከግንድ ያታግለውና ይል ነበር አንድ ሰውዬ። የመጽሐፉን ርዕስ እኔ አይደለሁም ያልኩት ላስገባው እንዴት ተወርነ ነገር ሁለተኛ ክፍል እመጣለሁ ይላል። እና ሁለተኛ ክፍል ተነጋገራላችሁ እንጂ እንደዚህ ፌር አይደለም። በግል ብንነጋገር ይሻላል። በቃ እንዲህ የሚፈታ አይደለም በሽምግልና ካልሆነ እና የእሳቸው የምክንያትና የድርጊት ነገር ነው ቅድም ያልኩሽ። አሁን በቃል በቃል ባይለውም አንድን ውጤት ፍትሃዊ የሚያደርገው ዓላማውን ነው አይደል? መንገዱን ፍትሃዊ የሚያደርገው ውጤቱ ነው። እዚህ ምንም ነገር እናድርግ በምንም አይነት መንገድ አንድ ነገር እናስፈጽም የምናስፈጽመው ነገር ዋጋ ነው ዋናው ትልቁ። እሱን ላይ ከተስማማን በየትኛውም መንገድ ሰው ገደልም ጨርሰንም ምንም አርገም ቢሆን መድረስ ፍትሃዊ ይሆናል ነው ጭብጡ የዛ አባባል። ከማኪያቬሊ ጋር ተያይዞ የሚነገረው እሱ ቃል በቃልም ባይለው እንደዛ ማንበብ ይቻላል ማኪያቬሊ። ይሄ በጣም አደገኛ አስተሳሰብ እና እንደዛ አድርጎ ማምለጥ የሚችለው ነገር አይደለም። ቅድም ያልኩሽ አሁን ከመኩዊን የሚባለው ፈላስፋ የሚላቸው ነገሮች አሉ። ግን አሁን እነዚህን በተመለከተ ዝርዝር ነገር አይናገርም። እሱ እንደ ኮሎኔል መንግስቱና እንደ ጀዋር አይነት ሰው ይገጥመኛል ብሎ ያሰበ አይመስልኝም። እነሱ መኖራቸውን ቢያስብ በጣም ምናልባት ቢጸጸቱ መቼ መጸጸት አለባቸው። ጸጸት ላይ ብዙ ጊዜ ማጥፋት የለብንም የሚል ሌላ አንድ ፈላስፋ አለ ጃን ዳነሂዩ የሚባል። እሱ ላይ ምናልባት እንነጋገርበት ይሆናል። ምክንያትና ውጤት ሁል ጊዜ የተያያዙ ነገሮች ናቸው በኮንሲኩዌንሻሊዝም አስተሳሰብ እና ውጤትን የአንድ ድርጊት ግብረ ገባዊነት የሚወሰነው በውጤቱ ላይ ነው። ውጤቱ ነው ግብረ ገባዊነትን የሚወስነው ነው በአጠቃላይ ሀሳቡ። እና ይሄ እንደ ግብረ ገባዊ መርህ የሚሰራባቸው ሁኔታዎች አሉ፣ በፍጹም የማይሰራባቸውም ደግሞ ነገሮች አሉ። በጣም አደገኛ አስተሳሰብ ይሆናል እና የሰው መብት መጣስም ሌሎች ነገሮችን ማድረግ ሰዎችን መጉዳት ሊሆን ይችላል፣ ንብረት ማውደም ምንም አይነት ነገር ሊሆን ይችላል፣ ሰዎች መጨፍጨፍም ሊሆን ይችላል።
እስካሳካው ድረስ ያን ማድረግ ችግር የለውም። ግብረ ገባዊ ነው፣ ፍትሃዊ ነው ያ ድርጊት ወደሚል ነው የሚሄደው እና እኔ የጃዋርን አስተሳሰብ ቅድም ያነበብሽውን ከቃለ ምልልሱ ላይ የተናገረውን ነገር በዚህ መንገድ ነው የምረዳው እና አንደኛ የተደፈነፈነ ነገር ነው። በጣም ብዙ ዝርዝር ማውራት ይቻላል እሱ ካደረጋቸው። እሱ ብቻ አይደለም ያው ምን ኢትዮጵያኛ የታደልን አይደለንም። ፖለቲከኞቻችን ያው እሱ ስልጣን ላይም አልነበረም። ስለዚህ ተጠያቂነቱም ስልጣን ላይ የነበሩትን ሰዎች ያህል አይደለም። ግን የመጸጸት ነገር ብዙም አታይም። የደርግ ባለስልጣናት የነበሩ ሰዎች መጽሐፍትም ሁሉንም አላነበብኩም፣ የተወሰኑትን ለማንበብ ሞክሬያለሁ። አሳማኝ ጸጸት ብዙ አላየሁም። ጸጸት እኔ ሰዎች እንግዲህ ጸጸት እንዲጸጸቱ የግድ እኔ ነፍስ አባትም አይደለሁም አይደለም። እኔ ሰዎች የግድ መጸጸት አለባቸው ከሚል አመለካከት አይደለም። ግን ስልጣን ላይ በነበሩበት ጊዜ ካደረጓቸው እጅግ በጣም ብዙ ነገሮች ስለነበሩ ከወንጀል ጋር የተያዙ ከጥፋቶች ከሀገር ጋር የተያዙ ከባድ ስህተቶች ጥፋቶች ተሰርተዋል እና ወንጀል የሚለውን ቃሉን ለጊዜው እናቆየው ብዬ ነው። ግን የሚያጸጽቱ ነገሮች ብዙ ነበሩ። የሚገባውን ያህል ጸጸት የማድበስበስ የመሸፋፈን ነገር ነው የሚታየው። ወይ አላደረግንም ነው የሚሉት፣ ወይ ያደረግነው በዚህ ምክንያት ነው፣ ምክንያቱም ማሳማኝም አይደለም። ግን ራስን ነፃ የማውጣት ራስን የመከላከል ነገር ነው እና ከግብረ ገባዊ ባህሪ አንጻር ስንለካው መጸጸት ያለባቸው ሰዎች ናቸው እነዚህ። ያ ግጥም የግጥሙ እርግማን ሊደርስባቸው ሁላ የሚገባ ነበረ፣ ግን የሚጸጸቱ ሰዎች አይመስሉኝም። ምክንያቱም አሁን ያ ሰውዬ ግጥሙን የጻፈው የምንድነው ጸጸት ሲያንገብግበው ይኖር ተበጥብጦ የሚለው ሰዎች ምክንያቱም ጸጸት እኮ በጣም ከባድ ነገር ነው አይደል? በጣም እኔ እንግዲህ ከስሜቶች ሁሉ በጣም መጥፎ የሚጎዳው ነገር ነው ብዬ የማስበው እሱ ነው ለሚጸጸት ሰው። እንደው አንዱ ስጋት ምንድነው ጸጸት ውስጥ ጊዜ በቃ የሚዋኙ ሰዎች አሉ እና በቃ ህይወታቸው ሁሉ እንዲሁ በመከራ የተሞላ በጸጸት በሐዘን በትካዜ የተሞላ ሰዎች አሉ እና ያ አደገኛ ነው። እስከዛ ድረስ ሊሄድ ይችላል። የማይጸጸቱም ሰዎች አሉ። እነዚህ አሁን የፍልስፍናና የስነ ልቦና ምሁራን ደጋግሞ የሚገልጹት ነገር ጸጸት ላይ ጊዜ ላለማጥፋት መጠንቀቅ ያስፈልጋል። ጸጸትን መቆጣጠር ማስተዳደር ያስፈልጋል። ልናጠፋው አንችልም፣ አስፈላጊም ነው፣ ምንም ጥያቄ የለውም። ያለ ጸጸት መኖር አንችልም እኮ ጥያቄ የለውም። ማህበረሰብም ሊቆም አይችልም አይደል? ጸጸት ታሳቢ የሚያደርገው ነገር ምንድነው? ስህተት መሰራቱ አይቀርም። ስህተት ሲሰራ ደግሞ ያንን ለማረም ጥረት ይደረጋል ነው። ጸጸትን ማስቀረት ስለማንችል ይሄ ጸጸትን የማጥፋት እንደዛ የሚያስቡ ሰዎች አሉ። ጸጸት መኖር የለበትም፣ ዓላማ የሌለው ስሜት ነው የሚሉ ሰዎች አሉ። በጣም ዓላማ አለው። ምናልባት ሶስቱን ማንሳት እንችላለን። በተደጋጋሚ በፍልስፍናም ስነ ልቦናም ውስጥ የሚነሱ የተለዩ እንዲሁ በእንትንም የምናውቃቸው ይመስለኛል። ስናስበው በደንብ አብራርቱ መናገሩ ላይኖር ይችላል እንጂ አንደኛው ስለ ራሳችን ባህሪ ለማወቅ በጣም ነው የሚረዳን። ምክንያቱም አንድ ነገር ሁልጊዜ እኮ እኛ ምን እንደምንጠላ ምን እንደምንፈልግ ምን እንደምንወድ ሁሉንም ነገር እኮ አናውቀውም። አንዳንድ ጊዜ በጣም የምንወደው የሚመስልን ነገር በጣም የምንጠላው ሊሆን ይችላል። ይሄንን የምናረጋግጠው ነገሩን ካደረግነው በኋላ በሚሰማን ስሜት። እኔ በተደጋጋሚ እንደዚህ አይነት ነገር አጋጥሞኛል። እኔም በራሴ እንግዲህ አሁን እድሜም እየገፋ ስለሆነ ልምድ አግኝቻለሁ መሰለኝ እንጂ በልጅነቴ በሀያዎቹ በወጣትነት እድሜ አይቆምም ትምህርት ቀጥላለሁ። ግን እንደዛ አይነት ነገሮች ትምህርት አግኝቻለሁ። መፈልጋቸው ምንድናቸው ግን ቀድሜ ያስባቸው አንዳንዶቹ መኖራቸውንም አላውቅም። እንኳን ወዳቸዋለሁ ጠላቸዋለሁ ልል ይቀርና መኖራቸውን ማላውቃቸው ነገሮች አሉ። ግን በጣም ምጠላቸው በጣም ወዳቸው ሆነው ማገኛቸው ሰዎች ባህሪያት ነገሮች ጉዳዮች አሉና አንዱ እሱ ነው እና በአንድ ፈላስፋ እንዳውም ምንድነው የሚለው ሰልፍ ሬቨሌቶሪ ነው ይላል። ስለ ራሳችን የሚገልጥልን ነገር አለ። የማናውቀውን ነገር ባህሪያችንን እንድናስብበት እንድናውቀው ይረዳናል። ስለዚህ ማንነታችንም ለመገንዘብ ትልቅ አስተዋጽኦ አለው ነው። ሁለተኛው ወደፊት ተመሳሳይ ስህተት እንዳንሰራ ያግደናል። ምንም የሚያከራክር ነገር አይደለም እሱ።
ጸጸት ያው ከዝግመተ ለውጥ ስነ ልቦናም እንደዚህ የአእምሮ የአንጎል ሐኪሞችም እሱን ነው ደጋግመው የሚያነሱት ነገር ከተመሳሳይ ስህተት ያ ህመም ስላለው ጉዳት ስላለው በጣም የሚያም ነገር አለው አይደለም ሐዘኑ ትካዜው የማይወጣ ሌላ ነገር ማሰብ ሁሉ የማትችይበት ሁኔታ ሊፈጠር ይችላል ያ ከባድ ስለሆነ ተመሳሳይ ስህተት እንዳንሰራ ያቀበናል ከዛ በኋላ ከስህተት ሊያደናን ይችላል ሶስተኛው ምናልባት ከዚህኛው ጋር ተወራራሽ ነው ግን ትህትና ምን ይኖረን ያደርጋል ትህትና ማለት እኔ እኮ አልሳሳትም ከሚል ትዕቢት ያድነናል ምክንያቱም እየተሳሳትን ነው ጥፋት እያጠፋን ነው ጸጸትን እንዴትም እንተርጉመው በመጀመሪያው በቁልፍ በመርሳቱም ይሁን በግብረ ገባውም ይሁን በበደለኝነቱም በንስሐው እናስበው ደካሞች መሆናችንን ቁልጭ አድርጎ ነው የሚያሳየንና አሃ ስለዚህ እኮ መሳሳት አልፈልግም ከዚህ በፊት ተሳስቻለሁ እና አሁን ልሳሳት ስለሚችል የሚል ወደሚል ጥንቃቄ እንዲወስደን ትህትና ያስፈልገናል ሳሳታለሁ የሚል ነገር መኖር አለበት አንሳሳትም ብለው የሚያስቡ ሰዎች አሉ ማለት አንሳሳትም ሳይሆን ከጸጸት ነፃ የሆነ ህይወት መምራት ይቻላል ብለው የሚያምኑ ሰዎች አሉ እሱ ሁሉ ቅዠት ነው የሚሆን ነገር አለ አንደኛ በእኛ ቁጥጥሮች ከኛ ቁጥጥሮች የሆኑ ብዙ ነገሮች አሉ ፈላስፋዎች ምንድነው የሚሉት ጸጸት ኦቨር ዲተርሚንድ ነው ይሉታል ያ ማለት በጣም ብዙ ነገሮች ናቸው የሚነኩት በብዙ ነገሮች ተጽዕኖ ውስጥ የወደቀ ነገር ነውና ከኛ ቁጥጥሮች ያሉ ነገሮች ላይ የተመረኮዘ ነገር ስለሆነ እሱም ማስወገድ አይችልም እዚህ ላይ ነው ዋው ደስ ይላል በጣም እስኪ አንድ ግጥም ላንብብና እሱን አሁን ከተወያየንበት አንፃር ደግሞ እናየዋለን እስቲ ለኮሎኔል መንግስቱ አንን ዘፈን ለመምረጥ እስቲ እንግዲህ ከተቦርነ ጋር እንነጋገራለን ለማንኛውም አይ ክፍል ሁለትማ ከሱ ጋር ትነጋገራላችሁ በጣም እስቲ እንዲህ ዘፈኑ አልፈ የጸጋዬን ማለት ነው ደንስ ጎበዝ ደንስ ጀግና ክራቫትህን አውልቅና ሐሳብህን ልቀቀውና ኮትህን ሸሚዝህን ጣልና ርገጥ ጨፍር ደንስ ጀግና ያን የሙዚቃህን ናዳ የኮንትራባሱን መብረቅ ልቀቀውና ይድብለቅለቅ ምድር በሆይ ሆይታ ይጥለቅለቅ ምንም እንዳታስብ ሁሉን እንድትረሳ ደንስ ኳኳታው ይነሳ ጨፍር ወለሉ እስኪበሳ ሃይ ዋይ ሃይ በልበት የጃዝ ፋንፋር አንኳኳበት ራስህ እንዳታስብበት ሆ በል ሪበል ምታበት ፎክርበት አቅራራበት አናፋበት ሸልልበት የሲቃ ሳቅ አስካካበት ሆያ ሆዬ በል ጩህበት ኡኡታህ መንኮራኩርህን እስኪያሰጥመው አጓራበት ጭንቅላትህን ግዘፍበት ውቀጥበት ውገርበት ዝግ ብሎ ያሰበ እንደው እንዳይነግርህ አንዳች እውነት ይላልና እዚህ ጋር ላነሳልህ የፈለኩት ወደ ራሳቸው የሚመለከቱ ሰዎች በደንብ የሚያስቡ ለራሳቸው ጊዜ የሚሰጡ ሰዎች እና የማይሰጡ ሰዎች ቁጭ ብለው ከራሳቸው የማይነጋገሩ ሰዎች ጋር ያለው ጸጸት የነገርየው አንድ ተመሳሳይ ነገር ሆኖ የፈጸሙት እንዴት ይታያል የሚለውን ያው የመጠኑን ጉዳይና እንደገና ደግሞ ይሄንን ላለመጸጸት ደግሞ የሚደረጉ እንደዚህ አይነት ነገሮች እንደዚህ አይነት ሰዎች ይጸጸታሉ አይጸጸቱም ምንድነው የሚባለው በነገራችን ላይ ግጥሙ በጣም አሪፍ ነው የጠብቀ የነበረው ሌላ ነገር ነው ደግሞ ሸውዶኛል ምን ነበር የጠበቀው ከአንድ የገብረ ክርስቶስ ደስታ እኔ ግጥም እንኳን አንባቢ አይደለሁም አንድ ጊዜ ግን የሆነ ጣይቱ ባህል ማዕከል እና ዓለም ፀሐይ ወዳጆ ያቀረብከው ነበር አንድ ያቀረብኩት ዝግጅት ነበር እና እኔ እስቲ አንብበው ቴዲና ዳኝነት ናቸው እና ከፍልስፍና አንፃር እስቲ የሚታይ ነገር ካለ ብለውኝ ነው እና ከገመትኩት በላይ በጣም ብዙ ነገር ነው የነበረው እና ገብረ ክርስቶስ በሚያስደንቅ ሁኔታ አንድ የዚህ ኤክሲስተንሻሊዝም የሚባል የፍልስፍና አስተሳሰብ ውስጥ ነው ያገኘሁት እና እሱ አንድ ግጥማን ብዙ ግጥማን አንድ ሁለት ሶስት ግጥሞች አሉት እንደዚህ ስለ መደሰት ስለ መጨፈር እንደዚህ የሚላቸው ነገሮች አሉ ይሄኛው ምንድነው የተለየብኝ ያኛው በራሱ መንገድ አሪፍ ነው ይሄኛው መጨረሻ ላይ ይዞት የመጣው ነገሩና እንዳይነግርህ አንዳች እውነት አሪፍ ነው ለማንኛውም ግጥሙ ልክ ነው አሁን ጥሩ ጥያቄ ነው ያነሳሽው አሁን ምን ይሆናል መሰለሽ ጥያቄው እዚህ ላይ ቀደም ከህመም ጋር ያይዘናል አይደለም ጸጸትን እሱን ራስን ከመከላከል አሁን የሲግመንድ ፍሮይድ ዲፌንስ ሜካኒዝምስ የሚላቸው ነገሮች አሉ
ከዛ ጋር ራሳችንን የምንከልልበት መንገዶች አሉ። አሁን ዘመናዊ የስነ ልቦና ምሁራን ምንድነው የሚሉት በማወቅም ይሁን ባለማወቅ የምንከልልባቸው መንገዶች አሉ። ሳይኮሎጂካል ኢሚዩኒቲ የሚሉት ነገር አለ እና በአካባቢያችን በጣም ከባድም ነገር መጥፎ ነገር ስጋት የሚፈጥርም ነገር እያለ ግን እንደሌለ ለማሰብ የሚያስችል በቃ ያንን የመርሳት ሁኔታ ከዛ ጋር የተያያዘ ነገር ነው። ይሄኛው አውቀው ላይሆን ይችላል አንዳንድ ጊዜ ማለት ከድብቁ የአእምሮ ክፍል የሚመነጭ ነው የሚሉት እንደዚህ አይነቱ። ምክንያቱም ሆም ብለሽ ለተወሰነ ጊዜ ነው ልትቀብሪው የምትችይው። አንዳንድ ጊዜ እንደማትቆጣጠሪው ነገር ሊሆን ይችላል። ወደ መጠጥ ወደ ሱስም እኮ ይሄዳል ነገሩ አይደል? ከቁጥጥርሽ ይወጣል። ሌላው እንግዲህ የባህሪ ያስተዳደግ የህሊናም ጥንካሬ ያው ስብዕናችን በጣም የተለያየ አይደለም። አንዳንድ ሰዎች በጣም ስሱ ናቸው። አንዳንድ ሰዎች ደግሞ ምንም ደጋግሜ እንዳልጠራቸው እኛን ኮሎኔል ሌሎች እንደዛ አይነት ግዴ ነው። ይሄ እነዚህ ጸረ ማህበረሰብ አስተሳሰብ የሚሏቸው እንደዛ አይነት አስተሳሰብ ያላቸው ሰዎች አይጸጸቱም። መቼም አጥፍቻለሁም አይሉም። ግን ጸጸት የሚሰማቸው ግን ከዛ መለስ ያሉ እንዳልነበረ መቁጠር የሚችሉ ሰዎችም ደግሞ አሉ፣ ምንም ግድም የማይሰጣቸው። በዚህ ዘመን ግን እንደሱ አይነት ሰው አልበዛብህም? ምናልባት ከዘመንም አንጻር ስታየው ወይ ደግሞ ኢትዮጵያ ፖለቲካ ውስጥ ነው የምትይኝ ነው ወይስ በጣም ብዙ ሰው የምታየው? ያው በአብዛኛው በእርግጥ ከፖለቲካው ጋር ይገናኛል። ግን ፖለቲከኛ ብቻ ሳይሆን ይሄ በቃ ምንም ሳይመስለው የሆነ ነገር አጥፍቶ ቀጥሎም ሌላ ጥፋት በቀላሉ ሲኖር ምንም በቃ ልክ ነው። እሱ ስነ ማህበረሰባዊ ምክንያቶች ሊኖሩት ይችላሉ ማለት ትክክል ነው ምናምን ፍትሃዊ ነው እያልኩ አይደለም። ግን ከዘመን ጋር ስላያያዙ ልክ ነው። ከዘመን ጋር የሚያያዝበት መንገድ መዋቅራዊ ነገሮችም ምንጮች ሊኖሩት ይችላሉ። ልክ ነው። ምንም የሚያከራክር ነገር አይደለም። ኢትዮጵያ ውስጥ በጣም ብዙ ነገር ነው እኮ እየተፈጠረ ያለው አይደል? በንግዱ ውስጥ ብንሄድ ምንድነው ጀሶ የሚሸጥበት በተለይ አሁን ንግድ መጀመሪያ ለምሳሌ አሁን የስነ ግብረገብ ፈላስፋዎች ምን ይላሉ? አንዳንድ የሚሉ ሰዎች አሉ። ለምሳሌ የንግድ ግብረገብ ይሄ ቢዝነስ ኤቲክስ የሚባለው ነገር እርስ በርሱ የሚጋጭ ነገር ነው ሊኖር አይችልም የሚሉ ሰዎች አሉ። ግን ከዛም ያልፋል። ንግድ በራሱ እንድትዋሺ ምናምን ሊያደርግ የሚችለው ነገር አለ። ግን ድሮ የማታስቢው ነገር አሁን ድሮ ምናልባት የሆነ መቀሸብ ምናምን ማሳነስ እንደዚህ አይነት ነገር ነበር አይደል? አሁን ግን የሰው ጤና አሁን የሰው ጤና የሚጎዳ መርዝ ሁሉ የሚመስል ነገር የመሸጥ ጊዜ ያለፈበት መድኃኒት የመሸጥ ነገር አለ። እንደ አገር ለምሳሌ በተቋም ደረጃ የነበረውን በተለይ በኢህአዴግ ጊዜ የነበረውን ንቅዘት እኔ እሱ በጣም ብዙ ነገር ያበላሸ ነው የሚመስለኝ። የአሁኖቹ ደግሞ ገደብም የለውም እና የማህበረሰብ ህመም ነው የሚባለው እና በተለያየ መንገድ ያብራሩታል ይሄንን። ግን ይሄ ማለት ደግሞ ማህበረሰባዊ ጤንነታችን ስለታወቀ ይሄን ማድረግ መቼስ ምን እናደርጋለን አመጸጸት የለብንም ማለት አይደለም። ሽፋን እየሰጠውን እንዳይመስልና እያንዳንዳችን ተጠያቂነት አለብን። በዛ ላይ ደግሞ ብዙዎቹ አሁን በአደባባይ የምናያቸው ምንም ጸጸት የማይሰማቸው ጸጸት ቢሰማቸውም እንኳን በተለያየ መንገድ ያንን ጸጸቱን ማዳፈን የሚችሉ እንደሌለ መቁጠር የሚችሉ ወይ ደግሞ ቅድም ጀዋር በብራራበት መንገድ እያብራሩ በቃ ራሳቸውን ቅድም ግጥሙ ላይ እንዳየሽው እንደዛ ንግት የሚያደርጉ ሰዎችም አሉ። ስለዚህ እነዚህ ሰዎች ደግሞ በእድሜም በልምድም በእውቀትም በፖለቲካ ተሳትፎም ስናያቸው ከአብዛኞቻችን በጣም የተሻሉ ብለን እንገምታቸው ብዙዎች ተስፋ የጣልንባቸው እምነት የጣልንባቸው ነበሩ። የመጨረሻው ደረጃ ላይ ወርደው እንደዛ ቆሽሸው አድፈው ተገኝተዋል እና እነዚህን ሰዎች ያን ዘፈን ከመጋበዝ ውጭ ነው የምንመጣ ያለ አይመስለኝም። ስለዚህ የሆነ አይነት ካታጎሪ ያስፈልገዋል ከሶስቱ ያስፈልጋል አለ። እንግዲህ የስነ ልቦና ሰዎች ቢጠየቁ በተለይ ከጸጸት ላይ ጥናት የሰሩ ሰዎች በደንብ ብዙ ጥናት የተሰራበት ነገር ስለሆነ አንድ ቡድን ምንድነው ምድብ ይኖራቸዋል። ምንም ጥያቄ የለውም እሱ ላይ እዚህ ነገር ላይ ብዙ ዝግጅት ስላላረኩበት እንጂ ምናልባት
ጥረት ብናደርግ ብዙ ነገሮችን ማለት እንችላለን ይችላል። ቅድም ከዘመን ጋር አገናኝቼ አንዱ የጠየኩህ ምክንያት ይህንን ለመጸጸት ራሱ የምንነሳሳው ወይንም ደግሞ የምንጸጸተውን ምክንያቶች የምናገኘው ከየት ነው የሚለው ነገርም አንዱ ጥያቄ ስለሆነ ነው። ሃይማኖቶች፣ ማህበረሰቡ እንደዚህ ይሄ ልክ ነው አይደለም የሚለውን ነገር የሚሰጠን ራሱ ለምን አሁን ለምሳሌ ሲሾም ያልበላ ሲሻር ይቆጨዋል ይልህና ሞራልን ገደል ያስገባ አይነት ነገር የሚቆጨው እንደውም የሚያጸጽተው የሆነ በደል አለመፈጸሙ አይነት ነገር እሱን እንደዚህ አይነት ነገሮች አሉ። ልክ ነው። እንግዲህ ከሃይማኖት አንፃር ካየ ነው ልታነካክኝ ነው። ዛሬ ከስንቱ ጋር እንደተነካካ ትወጣዋለህ ራስህ። ስለ ጸጸት አወራለሁ ብዬ ጸጸት ውስጥ መግባቴ ነው። ምን ነው ይሄን ፕሮግራም ባልሰራ በቀረብኝ ምናምን ብዬ የሃይማኖቱ እንግዲህ ውስብስብ ይመስለኝ እኔ ግብረ ገባዊ ባህሪያትን እንማራለን ከሃይማኖት። በአብዛኛው ሃይማኖት እንደ ጥሩ ነገር ነው የሚታየው። አማኞችም መልካሙን ነው ለመውሰድ የሚሞክሩት። ሰባኪያኑም መጽሐፍቱም ቢሆኑ ግልጽ የሆነ ግብረ ገባዊ ጥሰቶች የሚባሉትን ነገሮች ላይ ትኩረት አርገው ይሄን አታርጉ ሲሉ ነው ሰማው። ግን ያው ወደ ሃይማኖት ከመጣን አንዳንድ ጊዜ ራሱ ሃይማኖቱ ቀኖናዎቹም ውስጥ ግብረ ገባዊ ያልሆኑ የግብረ ገባዊ የሆኑ ነገሮችም ሊኖሩ ይችላሉ። አሁን ያነሳችው ነገር ግን ምንድነው? ለምሳሌ ጉቦ ብሉ የሚል በክርስትናም በእስልምናም በእኛ ሀገር ባሉ ሃይማኖቶች ያለ አይመስለኝም። እኔም እንዴትም ቢተረጎም እንደዛ አይነት ከየት መጣ ብዬ ነው የምልህ። አሁን ከየት ነው የምናገኘው? አሁን መጸጸትን የሚሰጠን መሰረት ምንድን ነው የሚለው ነገር አንዳንዴ እንደዚህ አይነት አባባሎች ውስጥ ያደገ ማህበረሰብ ብዙ ሰው እንደውም የሚጸጸትበት ነገር ጥሩ መስራቱ ቀጥ ብሎ መስራቱ ሳይሆን ጉቦ አለመብላቱ ምናምን እንዲሆን አይሆንም። እኔ ከእውነቱን ለመናገር ይሄ በጣም ከተጨባጭ እውነታ ላይ የተወሰደ አባባል ነው የሚመስለኝ። የሆነ ዳታ ያለው ነው የሚመስለኝ። ያሉ ነገሮች አሉ። በአንድ በኩል ስታየው ብዙ ሰዎች እንደ ይሄ ነገር አሁን ወጥቶ እንዳባባል እንደ ምክር እንደ ጥቅስ ሆኖ ሲወጣ የሆነ የታዘበው ነገር እኮ አለ አይደለ? ብዙ ሰዎች ጨዋ ናቸው፣ ገንዘብ አይፈልጉም፣ አይበሉም፣ ተሹመው በነበራቸው ስልጣን መጠቀም ሲችሉ ሳይጠቀሙ ቀርተው ግን በኋላ በተደጋጋሚ ብዙ ሰዎች ሲቆጩ ያየ ሰው ነው ያለው። ይሄ ስለዚህ ማህበረሰባችን መልካም ነበረ ማለት ነው። የሆነ ጊዜ ላይ እኮ አንድ ቦታ ላይ የተሰበረ ነገር አለ። እንደዚህ አይነት ነገር ካላረግ ግን ደግሞ ምን ይሆናል? ለሚቀጥለው ትውልድ ደግሞ መጥፎ ነገር ይዞ ይመጣል። እንደዚህ አይነቶቹ ነገሮች ምናልባት የስነ ማህበረሰብ ጥናት ውስጥ ብዙ ነገሮች ሊባሉባቸው ይችላል። ግን እንደ ግብረ ገባዊ አመለካከት ከሃይማኖት አንፃር ካየነው የትኛውም ሃይማኖት ይሄንን ነገር የሚያበረታታ አይመስለኝም። ሃይማኖቶች ግን ደግሞ የሃይማኖት ተቋማት ውስጥ ደግሞ ሲሰራም ታያለሽ በጣም አሳዛኝ ነገር በደንብ እና ይሄን ነገር ያስተምራሉ፣ ያስቀራሉ። እነሱ ሀገራቸው በሰማይ ነው ተብለው የሚታሰቡ ሰዎች ይሄን ነገር ሲያደርጉት ታያለሽ። እና ከመናገርም በላይ ነው ደግሞ አንዳንድ አባባሎች እኮ አሉ እንዳልኩሽ ግድ የለም አሁን እንዳልነካካልቶ እኔ የሃይማኖቱ ራሱን የቻለ ሌላ ቶፒክ ስለሆነ ሌላ ራስ ማለት ያስወጣናል እንጂ ለምሳሌ ካህናት በየትኛውም በእስልምናም ልንለው እንችላለን። በክርስትና ውስጥ ግን የቆየ አባባል አለ። ካህን ለቤተክርስቲያን ቅርብ ለእግዚአብሔር ሩቅ ነው ይባላል። ምሳሌ እንደ ስራ አይነት ነገር ታረገውና ትዳፈራለህ። የመዳፈር ነገር አለ። አሁን ስራ አይደለም ተብሎ የሚታሰብ ነገር እውቀቱ ኖሮን በእውቀት ተመርተን ጌታን ተቀብለን መጽሐፍ ቅዱስን አንብበን መጥቶ አሁን ቅርብ ጊዜ በንጽጽር ያለው የፕሮቴስታንት እምነትም ራሱ አሁን የሚታየው ምንድነው? ይሄ ከሙያ ጋር አይደለም ከጥሪ ጋር ነው አይደለም። ኦርቶዶክስን ለዛ መክሰስ ይቻል ይሆናል ምናልባት ለምሳሌ ዲያቆናቱ፣ ቀሳውስቱ ተመሳሳይ ነው እንጂ እዛ ጋርም እኮ ያኛው ምንድነው የኦርቶዶክሱ የሚለየው? ለምሳሌ ዲያቆናትና ቀሳውስት በስብከተ ወንጌል ወይም በሌላም በሃይማኖታዊ ትምህርት በጣም የተራቀቀ ብዙ ደረጃ የደረሱ ሰዎች አይደሉም።
አንድ ሙያ ያላቸው የሚሰለጥኑበት ያን በሰለጠኑበት ተሰማርተው ያን አገልግሎት ይሰጣሉ። የእነዚህኞቹ እኛ የተሻለን ነው የሚሉ ሰዎች ነበሩ። አንብበን ነው እኛ በጌታ ተጠርተን ነው መጽሐፍ ቅዱስ እናውቃለን እንጂ እንደ ሙያ አይደለም የምናየው የሚሉ ሰዎች አሉ። እኔ እንግዲህ ያው ለሃይማኖት አገልጋዮቹ አሁን የእውነት የሚያገለግሉ ሁለቱም ጋር እንዳሉ ሁሉ እንደ ስራ ያልኩህ እኔ ሁለቱም ጋር ደግሞ እንደ ስራ ነገር እየሆን ስትይዘው ይቀልብሃል። የሆነ ከዚህ ዓለም የሚሻገር ነገር ምናምን የሚለው ነገር ይረሳና የደሞዝ ጉዳይ ምዕመናንን የመሰብሰቢያ እንዲህ አይነት ጉዳይ ልክ ነው። እሱን ልልህ ይሄኛው እንደውም ይብሳል። በዛ ካየሽው ልክ ነው። የዚህኛው ይብሳል እንደውም ምክንያቱም ከገንዘብ ጋር በቀጥታ የተያያዘ አሁን ያልሽው አይነት ምዕመናንን የማብዛት ገንዘብ የማግኘት ቦታ የመግዛት ከዛ በኋላ ደግሞ እንትንም እኮ የለውም መቆሚያ የለውም አይደል? በመንፈሳዊ ሽፋን በጣም ዓለማዊ ብልግና ውስጥ እኮ የሚገቡ ሰዎች ናቸው። እዚህ ሀገር ያሉትን እኮ ማየት እንችላለን አይደል? ከድሃ ምስኪኖች እየሰበሰቡ አውሮፕላን መግዣ ጌታ ተናግሮኝ አውሮፕላን መግዣ አዋጡልኝ የሚሉ ሰዎች እኮ እዚህ ክሬፍሎ ዳለር የሚባል ሰው ያለ አትላንታ የነበረ የ65 ሚሊዮን ዶላር አውሮፕላን ግዙልኝ። ደግሞ እኮ በጣም ምስኪን ጥቁሮች ናቸው የአብዛኞቹ ምዕመኖቹ። የአማካይ ገቢያቸው ከ$30,000 በታች የሆኑ ናቸው። እንግዲህ አማካዩ የዚህ ሀገር 49,000 ነው ምናምን ነው የሚባለው። እንደዚህ አይነት ኢትዮጵያ ውስጥ አሁን የምናየው በጣም በብዛት እንደዚህ አይነት ነገር ነው የምናየው። ከባድ ጥፋት ነው እያየን ያለ ነው እና ምዕመኑንም እንደ ማህበረሰብም እንደዚህ እያቆሸሸን እያበላሸንም የሚመጣው አንዱ እንደዚህ አይነት ነገሮች መስፋፋትም ሊሆን ይችላል። እነዚህ ሰዎች እኔ የሚጸጸትም አይመስለኝም። በእነዚህ ሰዎች በሌላ ሰው ላይ ተስፋ አደርጋለሁ እነዚህ ሰዎች ይጸጸታሉ ብዬ ከማመን። ምክንያቱም በጣም ከባድ አማኝ ሆነሽ መቼም ያምናሉ ብዬ አስባለሁ። ባይፈሩትም ማመን መቼም ያለባቸው ይመስለኛል። እንደዛ አይነት ከሆነ በጣም አስቸጋሪ ነገር ነው የሚሆነው እና ለመጸጸት ከማንም በላይ አሳማኝ ጠንካራ ምክንያት ያላቸው ሰዎች ናቸው። ግን ደግሞ እዛው ላይ ደግሞ ይጠቅሳሉ። ያው ሃይማኖት ሁሉንም ነገር እኮ አለ ጥቅስ ምናምን ሊኖር ይችላል ራሱን እዚህ ቦታ ላይ እንደዚህ ብለው ምናምንም ብለው ይሄን አሁን የምናየውን ነገር ግን ምንም ማስተባበል የሚቻልበት መንገድ ያለ አይመስለኝም። ይሄን ሌብነትን፣ ዘረፋን ምናምን ምንም አይነት ነገር ሊኖር ይችላል ይገባል ብዬም አላስብም። አዎ ያው ከስራ ጋር አያይዤ ያነሳሁት እንደ ስራ ሲታይ እንደ ቢዝነስ ምናምን ሲሆን ነገርየው ሌላ ይሆንና አንዳንዴ ያው ማመንንም አይጠይቅም። ይሄ የሚያዋጣ ዘርፍ ነው ተብሎ ሲታሰብ የማያምኑ ሰዎችም ገብተውበት ያው እንግዲህ እዚህ ላይ እኔ ምን እላለሁ መሰለሽ፣ ባለፈው ጊዜ ምናልባት አንስቼው ሊሆን ይችላል። አንድ አይዛክ አሲሞቭ የሚባል ሰው ነበር፣ ሞቷል መሰለኝ። አሁን ታዋቂ የሳይንስ ፊክሽን ጸሐፊ ነው እና ስለ ሃይማኖት ኢአማኒ ነው እና ስለ ሃይማኖት ብዙ ነገር ጽፏል እና እሱ ነው ይመስለኛል ያለው ይሄን ነገር እጅግ አሰቃቂ ወንጀል ለመፈጸም ሃይማኖት የግድ ያስፈልጋል። ምንድነው ልልሽ የፈለኩት በሃይማኖት ሽፋን የማይፈጸም ወንጀል የለም። በጣም ብዙ ወንጀል እንደው ሰዎች አማኝ መሆናቸው ሃይማኖት መኖሩ ዋስትና ካለመሆን አልፎ እንዳውም ለጥፋት በር የመክፈት እድል አለው። ይሄ ማለት እንግዲህ ያው ተከታታዮቻችን መቼም እንደሚቀበሉት እንደሚስማሙት ተስፋ እንደማደርገው ሃይማኖተኛው በሙሉ አማኙ በሙሉ ይሄ ነው እያልን አይደለም። በጣም እጅግ በጣም ብዙ መልካም ሰዎች አሉ። ሃይማኖቱን በጥሩ መንገድ የሚረዱ ሰዎች አሉ። ሃይማኖቱ በራሱ ያመጣው ነገር ነው ለማለት ያስቸግረኛል። ሃይማኖቶቹ የግለሰቦቹ ተጠያቂነት ነው የሚያመዝንብኝ። ግን ማመን በራሱ ለወንጀል በጣም በር የሚከፍት ነገር ሊሆን የሚችልበት ብዙ እድል አለ። ከጦርነቶች ከድሮ ካየናቸው ወደ ኋላ ከሄድን በጣም ብዙ አሰቃቂ ወንጀሎች ተፈጽመዋል። 14ኛው 15ኛው በሃይማኖት ስምና ምክንያት ብዙ ወንጀል ይፈጸማል። ከሀብት አሁን ቅድም ያልኩሽ የክሬፍሎ ዳለር የሚባለው ጥቁሩ ሰውዬ እነዚህ ኬነስ ኮልመን የሚባል አንድ ሰውዬ ያለ በጣም ብዙ ሰዎች ናቸው እዚህ ነው። ምንድነው እንደውም የሚለው አንደኛው በሁለት 3 4 አውሮፕላን አለው የራሱ አውሮፕላን ማረፊያ ያለው ሰው ያለ ኤርፖርት ያለው እና በአውሮፕላን ውስጥ በህዝብ ማመላለሻ በዚህ በማንም ሰው በሚሄድበት አውሮፕላን በትኬት ቆርጦ አንደኛ ማድረግ ምናምን ሲሄድ እሱ ምንድነው የሚለው አውሮፕላኑ
የዲያብሎስ ቱቦ ነው አለ። በቃ መናፍስት ጋር እየተዋጋው ሊሄዳችን ንስሐ መግባቴ ነው እንግዲህ። አይ ትችለዋለህ እንግዲህ። አዎ ለምንድን ነው ኢትዮጵያ ትልልቅ ሃይማኖቶች የሚባሉት ያሉባት ሀገር ሆና ብዙ አማኞች ያሉበት ሆኖ ለምን እንዲሆነ ምናምን የሚለውንም ነገር እንግዲህ አሁን እንዳልኩሽ ነው። እኔ እሱ ዋስትና አይደለም። ምናልባት ወይ ትኩረትም አንሰጠውም። በሌላ መንገድ ደግሞ ራሱም ሃይማኖትም ሊሆን ይችላል። የሃይማኖት ግጭቶች ምናምን ካሉ ለምሳሌ እንደዛ አይነት ነገርም ሊሆን ይችላል እና በእኔ ሃይማኖትን የማይበት መንገድ እንደምታውቂው ነው እና ነው እንደዛ ነው። ለማንኛውም በሰፊው ማውራት እንችላለን ማለት እየሸሸው ምናምን አይደለም። አይ አንድ ጉዳይ ላይ ብዙ እንዳንቆይ ነው። እኔ የሚያሰብኩት ዋናው ነገር የነበረው የሃይማኖቱ ላይ እንድንቆይ ሳይሆን ምንድን ነው የሚሰጠን ይሄ ለመጸጸት ራሱ ከየት ነው የምናገኘው? ያልሆነው የሚለው በጣም ጥሩ ጥያቄ ነው። እሱ ግን እኔ የሚመስለኝ እሱ የሚያግዘው ነገር ሊኖር ይችላል፣ የሚያበላሸውም ነገር ግን ያለ ይመስለኛል። በራሱ ሰዎችን መልካም የሚያደርግ ነገር ነው ብዬ አላስብም። የትኛውም ሃይማኖትም ግልጽ የሆነ ከግብረ ገብ ጋር የተያያዘ አማኝ ሆነም አልሆነም በዛ መንገድ የተቀረጸ ነው። ሃይማኖትን ብቻ እኮ እያልኩ አይደለም። ይሄኔ ከየት ነው የሚገኘው ምንጩ? አሁን ህሊና የሚባል አለ በአንድ በኩል፣ በሌላ በኩል አይ ሃይማኖት ማህበረሰቡ ነው የሚሰጠው። እንደዛ እንግዲህ ግብረ ገብ ባህሪ አሁን ያለው ጥናት የሚያመለክተው አሁን ቅድም ያልኩሽ የሞራል ሳይኮሎጂ ጥናቶቹ የሚያሳዩት ግብረ ገባ ባህሪያት ከዝግመተ ለውጥ ጋር ተያይዘው የመጡ ናቸው ነው ሐሳቡ። አስፈላጊ ስለሆኑ ማለት ለመኖር በጣም ጠቃሚ ስለሆነ ነው። ለምሳሌ እንደ ማህበረሰብ ለመኖር እንደ ቡድን ለመኖር ለምሳሌ ያን እንግዲህ ጫካ ዋሻ ውስጥ በነበርንበት ጊዜ ንድፈ ሐሳቡ እንደሚለው ተሰባስቦ ለመኖር አንድ የሆነ ግዴታ ምንድነው ደንብ ያስፈልጋል። ግብረ ገባዊ ደንብ ያስፈልጋል። ካልሆነ አብሮ መኖር አይቻልም። አንዱ የፈለገውን እየገደለ አንዱ የፈለገውን ቀምቶ እየበላ አንድ ቤተሰብ እየሰፋ መጥቶ ወደ ማህበረሰብ እያደገ ሲመጣ ያ ማህበረሰብ አብሮ እንዲቀጥል አይችልም። ምንም ተስፋ አይኖርም። ስለዚህ ግብረ ገባዊ ባህሪ ከዝግመተ ለውጥ ጋር የተያያዘ ነው። አመጣጡ እንደዛ ነው። ለማህበረሰብ ጤንነት ለማህበረሰብ ጥንካሬ አስፈላጊ ስለነበረ ነው። ከዛ በኋላ በቡድኖች መካከል በሚደረግም ግጭት እንደዚሁ አንድ ቡድን ውስጥ ያሉ ሰዎች ራሳቸውን ለቡድኑ አሳልፈው መስጠት የሚችሉ ሰዎች፣ መስዋዕት ማድረግ የሚችሉ ሰዎች ያሉት ቡድን ይጠነክራል፣ ያብባል፣ ይለመልማል እና እንደዛ አይነት ውጤት ስለሚኖረው ቡድኖቹ በዛ መንገድ እየጠነከሩ ይመጣሉ። ስለዚህ በዝግመተ ለውጥ ሂደት ውስጥ ግብረ ገባዊ ባህሪ በዛ መንገድ እየተፈጠረ እየተጠናከረ መጣ ነው። ስለዚህ አሁን እኛ ህሊና የምንለው ጸጸት እንደዚህ የምንላቸው ነገሮች በተለይ ግብረ ገባዊ የሆነው ነገር ከዚህ ጋር የተያያዘ ነው። ወደ ተለያዩ ዝርዝር ማህበረሰብ አስተሳሰቦች ወደ ባህል ምናምን ስንመጣ ግን የተለየ ሊሆን ይችላል። አንዳንድ እኛ በጣም ነውር ናቸው ብለን የምናስባቸው ነገሮች ነውር ያልሆኑበት ወይ ደግሞ ዝም ብሎ በቀላሉ የሚታዩበት ነገሮች አሉ። ለምሳሌ ከወሲባዊ ባህሪ ጉቦ ለምሳሌ ነውር ብዙም ያልሆነበት ቦታ እኮ አለ አይደለ? እንግዲህ አይ ጥሩ ነው ባይባልም እንደው የማይነወርበት እንደ ነውር የማይታይበትም ነገር አለ። ስለዚህ ከሌሎች ነገሮች ጋር የተያያዘ ነገር ነው። ግን ይሄ አጠቃላይ ከኔ እንትን እውቀት በላይ ነው ይሄና ወይ በጣም ብዙ ዝግጅት ማድረግ የሚፈልገው ነገር ነው። ግን ከማህበረሰብ ስነ ልቦና ከስነ ማህበረሰብ ጥናት ጋር በጣም የተያያዘ ነው ይመስለኛል። ከእድሜስ አንጻር እንግዲህ በሆነ እድሜያችን ላይ ያደረግነው ነገር በሆነ እድሜያችን ላይ ስናስበው አይ በዛ እድሜ ነው የሆነው ስለዚህ ሊጸጽተኛ አይገባም ብለን ለራሳችን እንደ ኤክስኪውዝ የምንሰጠው ነገር ነው? እሱ መታየት ያለበት ነገር ነው ወይስ ደግሞ እሱን እስኪ ትንሽ ሂድበት። እሺ እድሜ በጣም የሚገርም ነገር ነው። ሰዎች ለመጸጸት በእድሜ መግፋት አለባቸው። እድሜው ስንት እንደሆነ እንግዲህ መወሰን አይቻልም። በአንጻራዊነት ግን
ከ30 ዓመት ወጣት የ50 ዓመት ጎልማሳ ወይም የ70 ዓመት አረጋዊ የተሻለ መጸጸት አቅምም እድልም አለው። ምክንያቶች ይኖሩታል። አንደኛው ለምሳሌ ብዙ መኖር ቁጥር ብዙ ተሰጥ የመስራት እድልሽ በጣም እየጨመረ ይመጣል። ብዙ መኖር ቁጥር ደግሞ የሰራሻቸውን ስህተቶች ለመገምገም ርቀትሽን ጠብቀሽ ለማስተዋል እድል ታገኛለሽ። ከአንድን ስህተት ሰርተሽው ከ10 ዓመት በኋላ ስታዩና ከ2 ዓመት በኋላ ስታዩ አንድ አይደል። የሆነ በነፃነት በብስለት ብዙ ነገሮችን ግምት ውስጥ ካስገቡ በኋላ ለማየት እድል የሚሰጠው ነገር አለ። ስለዚህ እድሜ በጣም አስፈላጊ ነገር ነው የሚመስለኝ። ግን ከተጠያቂነት ደግሞ ማናመልጥባቸው ነገሮች ከግብረ ገባዊ ተጠያቂነት አናመልጥም። የ30 ዓመት ሰው እና በ50 ዓመት ሰው ወይ በ70 ዓመት ሰው መካከል ልዩነት የለም። ምናልባት በ15 ዓመት እና በ25 ዓመት ልዩነት ሊኖር ይችላል። 15 እንግዲህ የግብረ ገባዊ ባህሪያችን በደንብ ጠንክሮ የራሳችንን የመቆጣጠር የመግታት አቅማችን አንጎላችን በደንብ እነዛ እንትኖቹ ኒውሮኖቹ በደንብ ተቀጣጥለው ጠንክሮ የሚወጣበት ያ ባህሪ የሚጠነክርበት እድሜ እስከ 25 ዓመት ለወንዶች በተለይ እስከ 27 ድረስ ይቆያል ይላሉ። ሴቶች ቀደም ይላሉ። ግን በዛ አንፃር ልናየው እንችላለን። ግን ከተጠያቂነት አያመልጥም። ለመጸጸት ግን ጸጸትን በትክክል ለማየት በምን ምክንያት ነው መጸጸት ያለብን የሚለውን ነገርም ለመወሰን ለመጸጸትም ራሱ ብዙ ልምድ የሚያስፈልገው ይመስለኛል። እና ብዙ እንዳልኩሽ ብዙ በኖርሽ ቁጥር ብዙ ስንኖር ብዙ እናጠፋለን። ግን ደግሞ እንማራለን። ብዙዎቻችን መቼም መልካም ሰዎች ነን። በመልካም መሆን እንፈልጋለን እና ለመሻሻል እንሞክራለን። ግን ሌላው ነገር ደግሞ ከእድሜ ጋር ያልተያያዘ እነዚህ ራስን ሙሉ በሙሉ የሚቀይሩ ሁነቶች አሉ። ፍልስፍና ውስጥ ትራንስፎርማቲቭ ኢቨንትስ ይሏቸዋል። ለምሳሌ ልጅ መውለድ፣ ወልደህ ቅመሰው የሚለው ወልደሽ ቅመሽው የሚለው ንግግር ከባድ ነገር እና አንዱ እሱ ነው። ምሳሌ አንዳንድ ጊዜ በ20 ዓመት 20ዎቹ ውስጥ ያለ ሰው ከወላጆቹ ጋር የሚኖረው ግንኙነት እና በ30 ዓመት ውስጥ ያለ ሰው ከወላጆቹ ጋር የሚኖረው ግንኙነት ከወለዱና ካልወለዱ ልዩነት ይኖራል። የ30 ዓመት ኖሮትም በ20ዎቹ መጀመሪያ ላይ የወለደ ሰው ከሆነ ለመማር በጣም ብዙ የተሻለ እድል ይኖረዋል ብዬ ነው የምገምተው። በየአካባቢያችን በየቤተሰባችን የምናውቀው ነገር ነው። እና ሞት ለምሳሌ ለሞት እየተቃረበ የመጣ ሰው ለምሳሌ መሞቻ ጊዜው ደርሶ አልጋ ላይ ያለ ሰው የሚያስበው ነገር አለ። ለመጸጸት ያለው እድል የሚያስበው በእርግጥ ያ ሰው መጸጸቱ እንደ ቅጣት ሊቀበለው ህመሙን ተቀብሎት ለማለፍ ሊሆን ይችላል። ሊማርበታል ለማለት አይቻልም የሚሞት ከሆነ። ግን ደግሞ የሌላ ሰው ለምሳሌ ይቅርታ መጠየቅ የምንፈልገው ሰው ሊሆን ይችላል የሞተው፣ ወይ ይቅርታ ሊጠይቀን ይገባ የነበረ ሰው ሊሆን ይችላል። እንደዛ አይነት ሁኔታዎች ለምሳሌ አሁን ቅድም ያልኩሽ አይነት እነዚህ ትራንስፎርማቲቭ ናቸው። አደጋ ለምሳሌ አንድ ሰው በአደጋ ምክንያት መንቀሳቀስ ባይችል በተሽከርካሪ ወንበር ላይ ለመሄድ ቢገደድ ዓለምን የሚያይበት መንገድ የተለየ ነው የሚሆነው። ወይ ደግሞ በጣም ከባድ ህመም በካንሰር ተይዞ የዳነ ሰው ለምሳሌ በጣም ዓለምን የሚያይበት መንገድ በጣም የሚቀየር ነው ይመስለኝ። ለብዙዎች የማይቀየርም ሰው ሊኖር ይችላል። ስለዚህ እድሜ አሁን እነዚህ ነገሮች ብዙ መቆየት የግድ ላይኖርብሽ ይችላል እነዚህ ነገሮች ለማግኘት። ግን ደግሞ ብዙ በቆየሽ ቁጥር እነዚህ ነገሮች የማጋጠም እድላቸው እየጨመረ ይሄዳል። ቢያንስ በሰዎች ላይ የማየት እድላችንም እየጨመረ ይመጣል። እንደዛ ስለሆነ ነገሮችን የምናይበት እየተቀየረም ስለሚመጣ ለመጸጸት እድል እናገኛለን። አንድ ማግኖሊያ የሚባል አንድ ፊልም አለ እና እዛ አንድ ፖድካስት ላይ ሰምተሽዋል አንቺም። እዛ ላይ እሱን ለማየት እየሞከርኩ ነበረ እዛ ያን ፊልም እና አንድ ጥሩ ምሳሌ ነው። ሰውየው በጣም ማራኪ የሆነ መነባንብ ነገር ነው የሚለው ሰውየው እና የመሞቻው አልጋ ላይ ሆኖ ነው የሚናገረው። ሚስቱ ላይ በመወስለቱ ምክንያት ከሚስቱ ጋር ተጣላ እና ተፋታ። የመጀመሪያ ሚስቱ እንደ ስራዎቹ እድሜ ውስጥ የነበረ ታዳጊ ልጅ ወንድ ልጅ ነበራቸው
ከዛ በኋላ ከትንሽ ጊዜ በኋላ ሚስቱ ካንሰር ትያዛለች። እዛ እናቱን የማስታመም ኃላፊነት እነዚህ ህፃን ልጅ ላይ ወደቀ። አባትየው መርዳት አይችልም ስለተፋቱ። ከዛ እናትየው ታርፋለች። ልጁ ካደገ በኋላ በጣም አስቸጋሪ ባህሪ ያለው ልጅ ይሆናል። በጣም ጾተኛ የሆነ በጣም መጥፎ ሊባል የሚችል ስብዕና ኖሮት አደገ እና አባትየው እዛ ተቀምጦ እየተጸጸተ ነው የሚያወራው። በጣም ከባድ የሚያሳዝን በጣም ልብ የሚነካ ነገር ነው እዛ ላይ የሚያወራው ሰውየው። እና እንደዚህ አይነቶቹ ነገሮች አሁን ይሄ ሰውዬ እንግዲህ ምናልባት ይቅርታ ጠይቋል። ምንም ግን ሊቀይረው የሚችለው ነገር ያለ አይመስለኝም። ምክንያቱም ሊማርበት የሚችለው ነገር አይደለም። ሰውየው ወደ ሞት አፋፍ ላይ ያለ ሰው ነው። ግን ከዛ ቀደም ያለ ቢሆን ኖሮ ለማረም የሚቻልበት እድል ምናልባት ይኖር እንደሆነ አሁን እንደዚህ አይነቱ ነገር አላውቅም። የጸጸት ምናልባት ችግሩ ማረም አለመቻላችን። አብዛኞቹ ጸጸቶቻችንን ማረም አንችልም። ካልሆነ ጸጸትም ይቅርታ ነው ወይ ልንጠይቅ የምንችለው። ወይ ለምሳሌ አሁን ቅድም ያልኩሽ ዳንኤል ፔንክ የሚባለው ሰውዬ ካናገራቸው ሰዎች መካከል በጣም ብዙ ሰዎች አሉ ከ40 ዓመት በፊት ትምህርት ቤት ቡሊ ያደረጓቸው ራሳቸው ቡሊ ያደርገናል ብለው አስበው ተጸጽተው የሚያለቅሱ ሰዎች ያጋጥሙናል። እንደዛ አይነት የመጸጸት ምንም ልትቀይረው አትችይም ወይ ይቅርታ ነው ልጠይቅ የምችለው። የጸጸት አንዱ ጥቅሙም ጉዳቱ ነው የሚመስለው። ጉዳቱ ያለፈ ምንም ማድረግ አይቻልም። ጥቅሙ ግን የሚመስለኝ ይሄ ስለሆነ ህመም አለው። ይቅርታ የምትጠይቂ ህመሙ የሚኖር ይመስለኛል። እና ለሚማር ሰው ሊማርበት ይችላል። በህመም ለሚማር ሰው እንደዛ አይነት ቅድም ያልኩሽ ጸረ ማህበረሰብ ባህሪ ያላቸው ሰዎች ካልሆኑ በስተቀር እና ከእድሜ ጋር የተያያዘው ነገር በአጠቃላይ ይሄን ይመስላል። ለሚማር ሰው ስትል እንግዲህ ሁለት መጽሐፍ ቅዱስ ላይ ያለው አይደለ ይሁዳና ጴጥሮስን ስናይ እንግዲህ ጴጥሮስ ክዶታል ኢየሱስን፣ ግን ተጸጽቶ አልቅሶ እንደዚህ ከዛ በኋላ ባለው ህይወቱ ውስጥ የሚገርም በቃ አገልጋይ ሆኖ በኋላ ላይ መስዋዕትነት እስኪከፍል ድረስ የሄደበትን እናያለን። በይሁዳ በኩል ግን በቃ የሸጠውን ገንዘብ መልሶ እንካችሁ ቢል ለማዳን ቢሞክር ምን አልሆነለትም። ያንንም ወርውሮ የሸጠውንም ገንዘብ ምንም ሳያደርግበት ታንቆ ሲሞት እናየዋለን። ሁለቱም ጋር ጸጸት አለ፣ ግን የያዙበት መንገድ ደግሞ የተለያየ ነው እና እሱ ጋርስ ትንሽ ብትል ደስ ይለኛል። ባህሪያችን ልክ ነው እንዲሁ እንዳለ ነገሩ አሁን አንቺ እንዳቀረብሽው ካልተነጋገርንበት የይሁዳ ነገር እኔ በጣም ብዙ ሆድ የሚበላኝ ነገር አለ። አሁንም እንዲሁ አንዲት ነገር ብቻ ግን ጠቆመ ይደረፍ። እኔ ይሁዳ በዳይ ይሁን ተበዳይ ነው እርግጠኛ ነው ተበዳይ ነው ብዬ ነው የማስበው። ግን አሁን ጉዳያችን እሱ አይደለም። ዝም ብለን አሁን ከላይ ወደደው እንደዛ ብለው ሰዎች ግራ እንዳይገባቸው ትንቢት አይፈጸምም ነበር። ትንቢቱ ይፈጸም ዘንድ ክህደት መፈጸም ነበረበት። ኢየሱስ አሳልፎ የሚሰጠው ወገን ያስፈልግ ነበር። ስለዚህ ተያዘ፣ ተሰቀለ። ያ ባይሆን ኖሮ አንድንም ነበር ነው ሂሳቡ አይደለ? ስለዚህ ይሁዳም ሆነ ሌላ ሰው ሊያደርገው ይችል ነበር። ግን ሁሉን የሚያውቅ ፍጹም መልካም አምላክ ይሁዳ እንደዚህ እንደሚሆን እያወቀ ነው ያደረገው እና ይሄን ለማለት ነው። ግዴ ነው አሁን እዚህ ጋር እንድንከራከር አይደለም። እንዲያረጋችሁ ነገር ግን ልክ ነው። ግዴ ነው አሁን ይሄንን የኔን ጥያቄ እንተውና ጥሩ ምሳሌ ነው ያነሳሽው። ይሁዳ ነገሩን ያስተናገደበት መንገድ እና ጴጥሮስ ያስተናገደበት መንገድ በጣም የተለያየ። ስለዚህ እኛ ቅድም ያልሽው አንድ ጥሩ ነገር እኮ አለ አይደለ? ያ ግጥሙን ስታነቢ ያልሽው ነገር አለ። ሁላችንም አብዛኞቻችን ሁላችንም እንኳን አይደለም አብዛኞቻችን መልካም ሰው መሆን እንፈልጋለን፣ መጸጸትም እንፈልጋለን፣ እንጸጸታለን፣ የእውነትም እንጸጸታለን። ግን ደረጃው፣ አይነቱ፣ ጊዜው በጣም የተለያየ ነው። ይሄ ደግሞ ከማህበረሰባችን፣ ከባህሪያችን፣ ከቤተሰባችን የምንኖር ሰው ሊሆን ይችላል። አስተዳደጋችን በጣም ብዙ ልዩነት ሊያመጣ ይችላል አይደለ? እነዚህ አሁን በጣም ጨካኝ ናቸው ብለን የምናስባቸው ሳይሆን ጨካኝ ጨፍጫፊ የሆኑ ሰዎች እንዲሁ
ከመሬት ተነስተው እዛ ደረጃ ላይ የደረሱ ናቸው ለማለት በጣም ያስቸግራል። አሁን ይሄ ወደ ምን ይወስደናል ደግሞ ወደ ነፃ ፈቃድ አለ ወደ የለም ወደሚል ይሄዳል። አሁን በፍጹም የለም እሱን ነገር ተውት ኢሉዥን ነው ብሎ ቅርብ ጊዜ መጽሐፍ የጻፈ አንድ ሰው ነበር ሮበርት ሰፖልስኪ የሚባልና ብዙ ክርክር አስነስተው ነበር። ስለዚህ ግን በሆነ መጠን ደረጃችን ሊለያይ ቢችልም የምናስተናግድበት አንዳንድ ጊዜ እኮ ጸጸት ሰዎችን ሙሉ በሙሉ ከቀየራቸው ወደ በጣም መልካም ሰዎች እኮ ያደርጋቸዋል። በጣም ጥቂት ናቸው እንደዚህ አይነት ነገሮች ያሉት። ግን ለአብዛኞቻችን ከተጸጸትን እንማራለን ብዬ ነው የማስበው። ተምረን ያንን ስህተት ደግመን ላለመስራት እንጥራለን ብዬ አስባለሁ። እንዳልሽው ግን ምሳሌው ጥሩ ምሳሌ ነው የጴጥሮስና የይሁዳ የተለያየ ነው። በተለያየ መንገድ ነው ያስተናገዱት። ነገሩ የሚያሳየው ነገር አለ። የምንጸጸትበት ነገር ተመሳሳይ እንኳን ቢሆን ለጸጸታ ምንድን ነው ያጠፋነው ጥፋት ተመሳሳይ አንድ አይነትም ቢሆን ስህተት መሆኑን ካወቅን በኋላ ብንጸጸትም እንኳን የምንጸጸትበት መንገዱ አይነቱ የሚወስድብን ጊዜ የምንማረው ትምህርት ከዛ በኋላ ደግሞ የምንወስደው እርምጃ በጣም የተለያየ ሊሆን ይችላል። ምንም የማይመስላቸው ሰዎች እኮ አሉ። በተወሰነ ደረጃ ገምጠቀም ነገር ውስጥ የሚገቡ ሰዎች አሉ። ቅድም ደግሞ የጸጋዬ ግጥም ላይ ደግሞ ወደ ማደንዘዣ የሚሄዱ ሰዎች ሊኖሩ ይችላሉ። ብዙ እኮ ጥፋት በተለይ አሁን እኛ ያደግንበት ዘመን የኤችአይቪ ዘመን ነበር እኮ ታስታውሱ። እና እኛ በቃ አፍላ እድሜ ላይ በነበርኩበት ጊዜ ነበር ኤችአይቪ ትልቅ ጥፋት ያደርስ የነበረው እና ብዙ ቤተሰብ የፈረሰ አይተናል እኮ በጣም በሚያሳዝን ሁኔታ በጣም እና ባል ይዞት መጥቶ እንግዲህ ጨዋ ሚስቱ ላይ ያስተላለፈበት ብዙ አጋጣሚ ያለ እና ያንን አውቆ ልጆቹን እንደሚበትን እያወቀ ከህመሙ በላይ ያኔ ደግሞ እንደዚህ ከበሽታው ጋር መኖር የማይቻልበት ጊዜ ነበር እና እንዴት ከባድ መከራ እንደሆነ ማሰብ ለኔ ይከብደኛል። አሁን እንዴት ጸጸቱ እንዴት ሚስትም እንደዛ የሚያደርጉ ሚስቶችም አሉ። ያ በአብዛኛው ግን ወንዶች ናቸው የነበሩት። ምንም ያልመሰላቸውም ሰዎች ደግሞ አስታውሰው እንግዲህ ከዚህ የበለጠ ከባድ ነገር ለማሰብ አልችልም። ያው በጣም ከባድ ነው። ስህተቱ እኮ ሊሰራ ይችላል ግን በአንተ ምክንያት ሌላ ሰውን ለምን አይነት ነገር ያደረክ ያወቅ ለዛው ሚስትና ልጆች ምናምን ባልና ልጆች ምናምን ግን እንደዛ አይነት ምንም ያልመሰላቸው ሰዎች እንደ መሳሪያ የሚጠቀሙበትም ሰዎች ነው። ከዛም ማለት እና ከስብዕና ከአስተዳደግ ከባህሪ በብዙ መንገዶች ከብዙ ነገሮች ጋር የተያያዘ ነው። ስለዚህ እንዴት ነው ማስተናገድ ያለብን የሚለው እንዴት ነው ማስተናገድ ግን ማስወገድ ተገቢ ነው የሚለው ላይ እሱ ላይ እንድም እንደው አንዲት ነገር መቼስ ይችን ማለፍ አልችልም። ቅድም ያችን የሃይማኖት ነገር ስላነሳሽ እኔ እኮ ሃይማኖት አልነበረም ያነሳሁት አንተ የቀለድኩ ነው። ሃይማኖት አለ ጥሩ ምሳሌ ነው ማለት ምክንያቱም መጽሐፍ ቅዱስን እኮ አንድ ተወዳጅ ያደረገው የሚመስለኝ እንደዚህ አይነት ብዙ ሰው የሚሸቱ በቃ የዕለት ኑሯችን ውስጥ በራሳችን የምናውቃቸው ታሪኮችም ስላሉት እና ከነሱ ነው አይደል የምንማረው። ሰባኪዎች እኮ ይሄንን ነው እየሰሩ የሚበሉት አይደል እንትና እንደዚህ አድርገው ምናምን እንደዚህ አይነት ከዛ ግብረ ገባዊ ትምህርት መልእክት ለማስተላለፍ ነው። የጸጸት በተመለከተ አንዱ አሁን አምላክ ይጸጸታል አይጸጸትም የሚል ጥያቄ ነው የሚነሳው። ስለ መለኮት ውስጥ በጣም ትልቅ ጉዳይ ነው ይመስለኝ። ይሄ ሃይማኖት ፍልስፍና ውስጥም አለ። ለምሳሌ ዘፍጥረት ላይ ነው አይደል ሰውን በመፍጠሩ ተጸጸተ የሚለው። ከዛ ሳሙኤል ላይ ነው መሰለኝ በትክክል ካስታወስኩኝ ሳኦልን ንጉስ በማድረጉ ተጸጸተ ይላል። እና እነዚህ ነገሮች አንድ ጊዜ ብቻ አይደለም ሌሎችም ብዙ ቦታ ተጸጸተ የሚል ነገሮች አሉ። ግን ለትርጉሙ ክፍት ስለሆኑ ቢያንስ እነዚህን ማንሳት እንችላለን። ይሄ አሁን ጸጸት ምን ያህል ከባድ ነገር እንደሆነ የሚያሳይ ነው ይመስለኝ። ምክንያቱም አምላክ እንኳን እንግዲህ አምላክ ተጸጸተ ማለት ቅድም ጸጸትን በበየንበት ምክንያት ካየነው ለአምላክ ይሰራል ብሎ ማሰብ አስቸጋሪ ነው አይደል? አምላክ ተሳስቷል ማለት በሌላ አነጋገር ከተጸጸተ ያለፈ ነገር ነው የወደፊቱን ማያውቅም ማለት
ስለዚህ አዎ በቅድሙ ብየን አይነት ካሰብነው ያምላክንም ካሰብነው እንደዛ ነው የሚሆነው። ግን አንዳንድ የስነ መለኮት ሰዎች የሚሉት ነገር አለ። አምላክ ተጸጸተ ማለት ተሳሳተ ወይ ደግሞ የሚሆነውን ነገር አያውቅም ማለት ሳይሆን በቃ የማይቀርም ነገር ቢሆን ማዘኑን ነው የሚገልጸው። በቃ አዘነ በጣም ምንድነው ሌላ ነገሩ በጣም አሳዝኖታል እና ያልተፈለገው ውጤት እንደሆነ ያውቃል፣ ግን ማዘኑን ነው የሚገልጸው እንጂ መሳሳቱን አይደለም የሚሉ ሰዎች አሉ። ለእኔ ትንሽ ያስቸግረኛል ይሄ። ግን ምንድነው ይሄን ለምንድነው ያነሳሁት? ጸጸት በጣም ከባድ ነገር እንደ ሀሳብ የማይነካው ነገር አሁን ቁጭ ብለው ሲያስቡት ይህን ባይጽፉት የሚመርጡ ነው ይመስለኝ፣ ወይ ደግሞ አላብራሩት እንጂ። ግን ደግሞ አዳም የሰራውን ጥፋት ደግሞ እያየ በቃ እግዚአብሔርን በጣም ልቡ መነካቱን መግለጽ ደግሞ ፈልገዋል መሰለኝ። ያው በአንተ ነው እንዴት ተጻፈ የሚለው ላይ እሱ ሌላ ስለሆነ ታሪኩ። በቃ ምንድን ነበር ያ ጥያቄ? ላቁም። ልክ ነሽ። የራሴን ነገር ይዤ መጣሁ። ጥያቄ ምንድን ነበር? ይቅርታ አስታውሽኝ። ማስወገድ ተገቢ ነው የሚለው ላይ ተደጋጋሚ ስህተት እንድንሰራ ያደርገናል ማንጸጸት። በሌላ በኩል እንደ ይሁዳ አይነት ነገር ውስጥ ስለዚህ እንዴት ነው ማኔጅ የምናደርገው የሚለው ላይ እሱን ማስወገድ ይቻላል ብለው የሚያስቡ ሰዎች አሉ፣ ይገባልም ብለው የሚያስቡ ሰዎች አሉ። ጸጸትን ቅድም አንስቼዋለሁ መሰለኝ። ጃን ዳነሂው የሚባል ፈላስፋ ምንድን ነው የሚለው? እሱን በእርሱት አይሆንም። እውነት ነው የሚመስለኝ። ጸጸትን ማስወገድ አይቻልም። ቅድም ያልኩሽ በፍልስፍና ውስጥ ጸጸት ኦቨር ዲተርሚንድ ነው ማለት በጣም ቁጥራቸው በጣም የትየለሌ የሆነ ነገሮች ላይ የተመሰረተ ነገር ነው። ከቁጥጥራችን ውጭ የሆኑ በጣም ብዙ ነገሮች አሉ። ለምሳሌ ጸጸት እኛ ልናስቀረው የማንችለው ለምሳሌ የሚያመልጠን እድል ብዙ አለ እኮ አይደለ? የፈለግነው ያላገኘነው ወይ ደግሞ እድሉ ኖሮን ሳናደርገው የምንቀረው ብዙ ነገር እርግጠኛ ነኝ እኔ አሁን ከዚህ በኋላ ብዙ እድል ማድረግ የምፈልጋቸው ነገሮች ኖረው እድል አግኝቼ የማልሞክራቸው የሚጸጽቱኝ ነገር ይኖራል። እንደዛ ብዬ ነው የማስበው። ባይሆን ጥሩ ነው፣ ግን መሆኑ የሚቀር አይመስለኝም። ስለዚህ እሱን መተው ያስፈልጋል። ይሄ ጸጸትን ማስቀረት ማስወገድ እንችላለን ብሎ ማሰቡ መተው ነው የሚሻለው። እኔ ትክክል ሀሳብ ነው ብዬ ነው የማስበው። ግን ምን ማድረግ እንችላለን ነው የሚለው። እሱ መቀነስ እንችላለን። አንደኛው መቀነስ የምንችልበት ምክንያት የጸጸቶቹን የምንጸጸትባቸውን ነገሮች መለየት ያስፈልጋል። ትናንሽ ነገሮች ከሆኑ ለምሳሌ ብዙ መጸጸት ጊዜ ማጥፋት አያስፈልገንም። ትላልቅ እንደዚህ አይነት ከግብረ ገባዊ የሆኑ ነገሮች በማህበራዊ ግንኙነታችንም ሊሆን ይችላል፣ በሌላም በንግድ በስራችንም ሊሆን ይችላል። እንደዚህ አይነት ጸጸቶች ካሉ እነሱን መጸጸት ይገባል። ግን ደግሞ ከልክ በላይ መጸጸት ደግሞ በጣም እንዳንጸጸት በጣም መጠንቀቅ ያስፈልጋል። እሱን ማድረግ የለብንም ይላል። እነዚህ ሁለቱ ነገሮች አሉ። ግን ጸጸት ደግሞ አስፈላጊ ነገር ነው። ጸጸት መኖር የለበትም ብሎ ማመንም ትክክልም አይደለም። ስለዚህ የምንጸጸትባቸው ነገሮች እና የምንጸጸትበትን ጊዜውን መጠኑን ማስተካከል ማመጣጠን ነው እንጂ ጸጸት ሊኖር አይችልም ብሎ ማሰብ አንደኛ ምንም ጥቅም የሌለው ዓላማ የሌለው አስተሳሰብ ነው የሚሆነው። ምክንያቱም ጸጸት የሚቀር ነገር አይደለም። ጸጸት እስካለ ድረስ ደግሞ ጸጸታችንን የምናስተናግድበትን መንገድ ማስተካከል ይኖርብናል። ለምሳሌ አሁን ጸጸትን የሚሸሹ ሰዎች አሉ። ቅድም አንቺ ግጥሙ ላይ ጠቀስሽው፣ በኋላም ሁለተኛው ጥያቄሽ ላይ ያነሳሽው ነገር አለ አይደለ? ጸጸትን ማዳፈን የሚፈልጉ ሰዎች አሉ በተለያየ መንገድ። ስለነዚህ ሰዎች ይመስለኛል አሁን ዳነሂው የሚለው ነገር አለ። ጸጸትን ልናዳፍነው እንችላለን፣ ልንሸፍነው ልንሞክር እንችላለን። ችግሩ ምንድን ነው ይላል፣ የሆነ ጊዜ ላይ ካልተለማመድ ነው ፊት ለፊት ተጋፍጠን እሱን የምናስተናግድበት መንገድ ፈጥረን ያንን ነገር መቋቋም የምንችልበት ወይ ደግሞ ማስተካከል የምንችልበትን ነገር ካልፈጠርን አንድ ጊዜ እንደ ጎርፍ አጥለቅልቆ ሊወስደን ይችላል። በቃ ድንገት ይመጣና አልተዘጋጀንም፣ ልምዱም የለንም፣ እውቀቱም የለንም፣ እንዴት እንደምናደርገው አናውቅም፣ ግን መከላከልም አንችልም። ወይ ወደ መጠጥና ወደ ሌሎች መንገዶች እንሄዳለን። እሱም ሌላ ጥፋት ነው።
ግን የግድ እነዚህን ነገሮች በመጠኑ በእሱ ባላቸው ቅድመ ሁኔታዎች ላይ ተመስርቶ ጸጸቱን ማስተናገድ የግድ ያስፈልጋል። ካልሆነ ልንሸሸው እንችላለን፣ ልንሞክር እንችላለን። አንድ ጊዜ ሁለት ጊዜ ሊሳካልን ይችላል። ግን የሆነ ገደብ አለ። ቅድም ያልናቸው አይነት ሶስተኛው ምድብ ያልናቸው ጸረ ማህበረሰብ አመለካከት ያላቸው ሰዎች ካልሆኑ በስተቀር አብዛኞቻችን እንጸጸታለን፣ እንሳሳታለን፣ ለመታረም እንፈልጋለን፣ ግብረ ገባዊ ባህሪያችንን ለማሻሻል እንሞክራለን። እንደዛ እስከሆነ ድረስ ስህተት በምንሰራበት ጊዜ ጊዜውን መመጠን ያስፈልገናል። የምንጸጸትበትን ነገር መለየት ያስፈልገናል። ትንሽ ነው ትልቅ ነው፣ ለምንድን ነው የምንጸጸተው የሚለውን ማብራራት ያስፈልገናል። ጸጸትንም አስፈላጊነት መቀበል ያስፈልገናል እንጂ ጸጸት እንዳይኖር ማድረግ አንደኛ ከንቱ ድካም ነው፣ ሁልጊዜ ነው የሚኖረው። ሁለተኛ መኖሩ መቀበልና አስፈላጊነቱን ማመን ያስፈልጋል። ሌላኛው ደግሞ ትህትናንም እንማርበታለን። ቅድምም ጠቅሼዋለሁ። ከትዕቢት እንወጣለን። እኔ አልሳሳትም ብለን እንዳናምንና ሁልጊዜም ልንሳሳት እንደምንችል ማወቅ የግድ ነው። ይህም በተመለከተ ሃይማኖቶች በተለይ ክርስትና ብዙ የበዛ ነው ብዬ አስባለሁ እንጂ ሰው ልጅ ኃጢአተኛ ነው የሚለው ነገር ለትህትና የሚረዳ ይመስለኛል። እንደዚህ አይነት የኃጢአት ቋንቋ ሃይማኖታዊም ቢሆን ግን ትህትና እንዲኖር ለማድረግ የሚረዳ ነገር ነው ይመስለኛል። እና ዳንኤል በዚህ የሚስማማ ይመስለኛል። ቅድም ያልኩት በራሱ ጥያቄውን መልሼው ከሆነ አዎ የቅድሙ የውጤቱ ላይ አሁንም ትንሽ ብትልበት ደስ ይለኛል። አንድ ተመሳሳይን ነገር ውጤቱ ጥሩ ስለሆነና ስላልሆነ ብዙ ጊዜ የመጸጸት ነገር እንሰማለን አይደል? ውጤቱ ምናልባት ጥሩ የሚባል ስኬታማ የሚባል ቢሆን ያው ተመሳሳይ ስራን የማያጸጽት አይነት የሚሆንበት በአንድ በኩል እሱን ነገር እንዴት ነው የምታየው? ብዙ ጊዜ አሁን ተጸጸቱ ሲባል የሆነ ያመጣው ውጤት እንጂ ያንን መጥፎ ነገር ማድረግ ብቻ ሳይሆን በማድረጉ ወይ ራስን ወይ ሌሎች የመጎዳታቸው ምናምን አይነት ነገር እንጂ ራሱ ድርጊቱን ልክ ነው። ለምሳሌ የህዝብ ገንዘብ ዘርፎ እርዳታ መስጠት ይቻላል። የተቸገሩ ሰዎችን መርዳት ይቻላል። ወይ ሌላም በጎ ነገር የሚባል ነገር ማድረግ ይቻላል። የራስ ገንዘብ ደግሞ የራስን የለፉበትን የደከሙበትን ገንዘብ እንደዚሁ ለተመሳሳይ ዓላማ ማዋል ይቻላል። እንግዲህ አቶ መለስ በአደባባይ የተናገሩት ነገር ነበር አይደል? ልማታዊ ሌብነት ቃሉ እንደዛ ነው፣ ሐረጉ እንደዛ ይመስለኛል። ልማታዊ እስከሆነ ድረስ እስካለማ ድረስ ቢሰርቅም ችግር የለውም የሚል አይነት አመለካከት ማለት ነው። ቅድም ያልነው ማለት ነው the end justifies the means። መንገዱን የሚወስነው ውጤቱ ነው ወደሚለው አካባቢ ይሄዳል ማለት ነው። ስለዚህ ግብረ ገባዊ ገደቦች ግድ ያስፈልጋሉ። ውጤቱ እስከደረስን ድረስ መንገዱ ምንም ችግር የለውም የሚለው በጣም አደገኛ አመለካከት። አሁንም ይሄም ነገር ከዛ ጋር የተያያዘ ነው ብዬ ነው የማስበው እና ውጤቱ በጎ ቢሆን ሌላም ነገር ማሰብ እንችላለን። በጣም ጥሩ ውጤት እኮ ያለው ነገር ማንሳት ይቻላል። ግን በምን አይነት መንገድ ነው እዛ ላይ የተደረሰው? መጥፎ ነገር ራሱ ባይሆንም ሄኒ ለምሳሌ የሆነ ጥሩ ሐሳብ ይዘህ ተነስተህ ጥሩ ነገር አድርጋለሁ ብለህ በዛ ሂደት ውስጥ የምታልፍበት ነገር አንተንም ቤተሰብህንም ጎድቶ ለምሳሌ እውነት ትግል የምታደርግ ከሆነ ማለት ነው። ከዛ በኋላ ነገርየው ምንም እንዳሰብከው ውጤት ሳያመጣ እንደውም በብዙ ርቀት ወደኋላ እንደመጣ ስታይ የሆነ አይነት ጸጸት ውስጥ ድሮም የማይሆን አይነት ነገር ውስጥ ገብቼ ወይንም ከማይሆኑ ሰዎች ጋር ነበረ ያንን ያደረኩት ምናምን መጥፎ ነገር አይደለም እኮ ያደረከው፣ ግን በዛ ሂደት ውስጥ ወይ ራስን ወይ ቤተሰብ ምናምን ጎድተሃልና ውጤቱ ጥሩ ቢሆን ኖሮ ላትጸጸት ነበር። ውጤቱ ስለተበላሸ ነው እሱ ነገር። በጣም አሪፍ ጥያቄ ነው። በዛ መንገድ አልነበረም ያሰብኩት። ያኛውን ቅድም ብዙ ጊዜ ተደጋግሞ የሚያጋጥመው ነገር እሱ ስለሆነ ወደዛ ነበር ሄድኩት። ግን ከባድ ጥያቄ፣ ቀላል ጥያቄ አይደለም። እንደየግለሰቡም የተለያየ ምላሽ ሊኖረው ይችላል። እኔ ግን
በዚህ ጉዳይ መጸጸት ትክክል አይመስለኝም። ቅድም ያልኩሽ ያ መኩዊን የሚባለው ፈላስፋ ያለው ላይ ነው። በዛ ወቅት ምንድን ነበር ከስብዕና ከአመለካከት ከግለሰቡ መርህ ጋር የተያያዘ ነው ወይ? አንደኛው ጥያቄ ነው። በዛ ወቅት የተወሰነው ውሳኔ እነዛ ከሁለቱ መመዘኛዎች አንዱ ማለት ነው እና በወቅቱ ምክንያታዊ ነበሩ። ካልሆነ የነብይ ወይ ጠንቋይ መሆን ሊያስፈልግ ነው ማለት ነው። ደግሞ እንደዛ ቢኮንም እንኳን እንደዛ ከሆነ ምናልባት ሁሉም ነገር የተወሰነ ስለሆነ ምን አደከመኝ ወደሚል ሊሄድ ይችላል። ስለዚህ ዓላማ የሌለው ነገር ሊሆን ይችላል። ግን መልካም ነገሮች በሙሉ የማህበረሰብ ለውጥ፣ እድገት፣ ኢኮኖሚ ልማት በብዙ መልካም እና ጠንካራ ሰዎች ያልተሳኩ የሚመስሉ ግን ትናንሽ አስተዋጽኦዎች የተገነቡ ናቸው ብዬ ነው የማስበው። አሁን ምንድነው የቢራቢሮ ኢፌክት የሚባል ነገር አለ አይደለም? ቢራቢሮዎች እዚሁ አንድ ቦታ ላይ እንዲሁ ስትንደፋደፍ አንድ ቢራቢሮ ምንም ታመጣ አትመስልም። ግን ብዙ ቢራቢሮዎች ሲሆኑ በአውሎ ነፋስ ሊያስከትል ይችላል የሚል እንትን አለ፣ ምሳሌ አለ። ይሄን የምለው ግን ከቢራቢሮ ጋር እንደውም ለምሳሌውን ለማንሳት ነው እንጂ በጣም ብዙ እንደው ለነገሩ እኮ የብዙ ታላላቅ መልካም ሰዎች ህይወት እኮ በጣም እኮ አሳዛኝ እኮ። ህይወት እኮ በደስታ የተሞላም አይደለም። ህይወትን ጥሩ የሚያደርገው አስደሳችነቱ አይደለም። ለምሳሌ ህይወት ማለት የህይወት ትርጉም ማለት ደስታ ነው የሚለው ነገር ፉርሽ ከሚሆንባቸው መንገዶች አንዱ የትኛውንም የታሪክ ታላላቅ ሰው መውሰድ እንችላለን። ለምሳሌ ኢየሱስን መውሰድ እንችላለን። እንደ ሌባ አይደል የተሰቀለው? ሶቅራጥስን ማየት እንችላለን። የደረሰበትን ነገር በመርዝ ነው የተገደለው ያን የመሰለ ሰውዬ። ኔልሰን ማንዴላን ማየት እንችላለን። 27 ዓመት መከራ ውስጥ የነበረው። ጋንዲን ማየት እንችላለን። የምናውቃቸው ታላላቅ የምንላቸው ሰዎች ሀገራችንም ውስጥ በጣም ብዙ ሰዎች እኮ መጥቀስ እንችላለን አይደል? ብዙ መከራ የተቀበሉ ሰዎች ግን ስለዚህ የህይወት ግብ ጋር የተያያዘ ነው ያልኩሽ ቅድም። ጸጸት በዚህ ምክንያት ነው። የህይወታችን ግብ ምንድነው የሚለው ነገር ላይ ማሰብ ያስፈልጋል። የምናምንበትን ለህሊናችን ለመርሃችን ተገዝተን እስከ መጨረሻው ድረስ መታገል አንድ አስፈላጊ ነገር ነው። ቅድም ያልኩሽ አሁን ከግብረ ገብ ጋር የተያያዘ ጥያቄ ነው አይደል? ይሄ ግብረ ገባዊ ጸጸት ይሆን ነበር ነው። ለምሳሌ አንድ ሰው ያን ባያደርግ ኖሮ የማይወጣው ጸጸት ሊኖር ይችላል። ምክንያቱም ኃላፊነት አለብኝ፣ ብዙ ጉዳት ሲደርስ እያየሁ ነው፣ ማድረግ የሚችለው ነገር ነበረ አላረኩም የሚል ጸጸት ይዞ ነው የሚሞተው። እንደዛ ማያስብ ሰው ይጸጸታችን ምንም በቃ ችግር አላሰበውም መጀመሪያ። እና እኔ መኩዊን ለምሳሌ በዚህ የሚስማማ አይመስለኝም። በሱ ተስማማም አልተስማማም አንድ አመለካከት ነው። ስለዚህ ነገር ብዙም ያለው ነገር የለም። እኔ እንደማስበው ግን እንደዚህ አይነት ነገሮች ሊያኮሩ የሚገባ ነው የሚመስለኝ። ጉዳቱ እኮ ከባድ ነው አይደለም? መሞትም እኮ አለ፣ ቤተሰብ ላይ የሚደርስ መከራ አለ፣ እንደገና ደግሞ በጎን የሚደርስብሽ ደግሞ ነገር አለ። ተስፋ ያረግሽው ያመንሽው ሰው ሁሉ ከባድ ነገር ሲፈጥር እናያለን። የኢትዮጵያ ፖለቲካ ውስጥ በጣም እኮ በተደጋጋሚ እያየ ነው እና ህይወታችንን ትርጉም የምንለካበት መንገድ ነው እንግዲህ ዋናው ነገር። ህይወታችንን ትርጉም የምንለካበት በሰላም የምንፈልገውን ነገር አድርገን የምንፈልጋቸውን ነገሮች አሟልተን አሳክተን በደስታ እና በፍስሃ የምንችለውን ነገር አድርገን ማለፍ ነው የሚል ከሆነ ምናልባት ይሄ ሊያጸጽተው ይችል ይሆናል። ግን አንድ ዛሬ ጥቅስ አበዛው መሰለኝ እንደ ፓስተር ነገር ሆኖብኝና አንድ ጆን ስቱዋርት ሚል የሚባል አንድ በጣም እኔ የምወደው ፈላስፋ ከምወዳቸው መሀል አንዱ እና እኔ ሁሌ ትዝ ይለኛል፣ ስለ ራሴም ሳስብ ሁሌ ትዝ ስለሚለኝ ነው። ባለፈው ጊዜ አንስቼው እንደሆነ አላውቅም። የነጻ ፍቃድ ጉዳይ ነው አይደለም፣ ይሄኛው ከህይወት ትርጉም ጋር የተያያዘ ነው። የጠገበ አሳማ ከመሆን የተራበ ሶቅራጥስ በሆን ይሻላል ይላል እና እንደዛ የማየው ህይወትን የማየው
ስለዚህ ሶክራትስ ተርቦ ተጎሳቅሎ ምናምን ሲሞት ራሱ እኮ የዶሮ ብድር ነበረበት እና መርዝ ሊጠጣ እየተዘጋጀ ባለበት ጊዜ ክራይቶ የሚባለውን አንዱ ተከታዩን ጠርቶ የዶሮ ብድር ስላለብኝ ወስደህ ክፈልልኝ። እንዲህ አይነት ሰው ነው የነበረው። ይሄ ምናልባት አሁን የሆነ በአጉል ጀብደኝነት ነው ምናምን ብለው ያስቡ ሰዎች ሊኖሩ ይችሉ ይሆናል። እኔ ግን ጸጸት ያንገብግባቸው ነው ሰዎች። በጣም ለምን መሰለህ ይሄን ያነሳው? አንዳንዴ ይሄን ቢሰሙ ደስ የሚለኝም የሚገባቸው ሊኮሩ የሚገባቸው ሰዎችም ስላሉ ጭምር ነው ቅድም እንዳልከው። እና ግን አንዳንዴ ዘመኑ ደግሞ የሚያሳፈር የሚመስልበት አይነት አይደል? ለምሳሌ ለኢትዮጵያ አንድነት ብለው ምናምን ብዙ ነገር ከፍለው የአካል ጉዳት ተዳርገው እንደዚህ ሆነው አሁን ደግሞ በቃ የዘመኑ መንፈስ ተቀይሮ የሆነ እንደዚህ አይነቱ እነሱ የከፈሉበት ነገር የሆነ ሞኝነት የሚመስል የሚያስቅ የሚመስል የሆነ በቃ አንዳንዴ ለዚህ ነው እንዴ ብለው ራሳቸውን ሲጠይቁ የምትሰማቸው አይነት ነገር። በተለይ ካመኑት ነገሩ በቃ ተሳስቻለሁ ብሎ ካመኑት ጸጸቱ በጣም ከባድ ነው። ከውጤቱ ጋር መለካት የለበትም የሚለው እኔም ስለማምንም ነው። እኔ አይመስለኝም። እኔ ምልሽ አንድ ሙግት ማቅረብ ይቻል ይሆናል ቅድም ካልኩሽ ከኮንሲኩዌንሻሊዝም ጋር የተያያዘ ግን እኔ እሱ እንደ አንድ አስፈላጊ መርህ ነው ብዬ ነው የማስበው። ግን በጣም ጥንቃቄ በተለይ እዚህ ላይ መስራት ካልሆነ ምንም መለወጥም አንችልም። እኔ የህይወትን ትርጉም ያጣብኛል እንደዛ ከሆነ። ህይወት እንደ አብዛኞቻችን በቃ የግለሰብ ጉዳያችንን ደስታችንን አሳደን የምናልፍበት መንገድ ከሆነ ይሄ ለሰው ልጅነትም እንግዲህ ዛሬ እንደ ሰባኪ ነገር እንዳያደርገኝ እንጂ ማን በቃ ነው ይመስለኝ። ዋናው ነገር ልክ ለሆነ ነገር ነው ያደረከው ነው። አንዳንዴ ካንተ ቁጥጥር ውጭ የሆኑ ነገሮች አሉ። ምንም ማድረግ አይቻልም። እነሱ ምንም ደግሞ እንግዲህ እንዳልኩሽን ቅድም የምስማማበት ጸጸትን ማስቀረት አይቻልም። ምንም ብታረግ የመጸጸት ሸይጣን ለምሳሌ እነዛ ሰዎች ትተውትም ቢሆን ኖሮ ባለማድረግ ደግሞ ባለማድረግ ጸጸት አለ። ቅድም ያልኩሽ እነዛ ሰዎች ለአራት የከፋፈላቸው ነገሮች አሉ። ዳንኤል ፒንክ የሚባለው ሰውዬ መጸጸታችን አይቀርም። በምን እና እንዴት እንደምንጸጸት ነው ማናውቀው እንጂ ጸጸትን ማስቀረት ስለማይቻል። ይሄኛው ግን በጣም የተቀደሰ ሀሳብ፣ ትልቅ ሀሳብ፣ በጣም ከባድ ግብረ ገባዊ ብልጽግና ያለው አመለካከት ነው እና እንደዚህ አይነት ሰዎች በጣም መኩራት ነው ያለው። ታዲያ ለምን ስለነ ሶቅራጥስ እድሜ ለዘመናችን እናወራለን? ምንም እኮ ሶቅራጥስ ለምሳሌ አሁን ነበረ ኢየሱስም ልቦለድ ነው ምናምን የሚሉ ሰዎች አሉ። ነው ብለን እንመን ግድ የለም። ሶቅራጥስ ለምን እንደዚህ አይነት ሰጥዋለን? ያ በጣም እኮ ስለሚመስጠን ከባድም ነገር ስለሆነ በጣም ደግሞ ከግብረ ገባ አንጻር ስታየው ደግሞ በጣም ልዕልናው እጅግ ከፍ ያለ ስለሆነ ነው እነዚህን ሰዎች የምናከብራቸው ምንዳደንቃቸው። እንደ ሌሎቻችን ነው ማለት ተግበስብሰው እኮ ማለፍ ይችሉ ነበር። አብዛኞቻችን እንደዛ ነው እና ጸጸት የሚቀር ነገር አይደለም። በተቻለ መጠን መቀነስ ነው ማና ምንድነው እኔ የምስማማበት ጉዳት እንዳያደርስ። አንዳንድ ጊዜ አሽመድምዶ በአእምሮም በአካልም ህመም ላይ የሚጥላቸው ሰዎች አሉ። እንደዛ በፍጹም መሆን የለበትም። መቆጣጠር ያስፈልጋል፣ ማስተዳደር ያስፈልጋል። ግን ምንም ብናረግ መጸጸታችን አይቀርም። ደግሞ እንደዛም ያደረጉት ሰዎች እኔ እዛ የማግኖሊያውን ሰውዬ ነው የማስታውሰው። አሁን ለምሳሌ ስም እንኳን አልጠቅስም፣ ግን ፓርቲ ልጥቀስ። እንዴት ነው ይፈቀዳል? ኧረ ምንም ጥቀስ ይቻላል። እየቀለድኩ ነው ችግር መጥቀስም አያስፈልገኝም፣ ትቼዋለሁ። ስለዚህ ሰው ይገባዋል። ከዛ ሰው የባሰ ነገር ነው የሚገጥማቸው ብዬ ነው የማስበው የሚጸጸቱ ከሆነ። ምክንያቱም የፈጸሙት ክህደት እጅግ በጣም ከባድ ነው። ያኛው አንድ ሰው ምናምን ሊሆን ይችላል የጎዳው በንጽጽር ስታየው። እና እንደዚህ አይነት ሰዎች እንግዲህ ቅጣታቸውን በዛ መንገድ ሊቀበሉ እነሱ ተጸጸቱ አልተጸጸቱ ሌላ የኛ እንትን ላይሆን ይችላል። ግን ጸጸት ግን ዋጋ አለው ማለት እንትን ምንድነው አንድ ነገር በማድረግሽ ባለመሳካቱ ብዙ ዋጋ ተከፍሎለት ከንቱ ልፋት ምናምን የሚባል ነገር አለ በአስተሳሰብ ደረጃ። ግን ቅድም የጠቀሳቸው አይነት ሰዎች
እኔ መቼስ በጣም የተለዩ ትልቅ አክብሮት ያለ ሰዎች ናቸው ብዬ ነው ማስበው። ምናልባት እንደዚህም እዚያም በጥቃቅን ነገሮች እንዲህ ቢሆን እንዳባይሆን ወይ ከሪስክ አወሳሰድ ጋር እንደዚህ አይነት የስልት ምናምን ነገሮች ልናነሳ እንችላለን። ግን ከዓላማው ከተከፈለው መስዋዕትነት ከቁርጠኝነቱ አንፃር ስናየው እኔ መቼስ ያው የጠገባ አሳማ ከመሆን ለአሳማዎች እንግዲህ እንትና ፍትሃዊ አይደለም ይሄ። ግን ያው እሱ ያለውን ለማለት ነው። ሐሳቡን ስለምንገዛው ነው ግዴ ሐሳቡን ስለምንገዛው ነው። ምክንያቱም አዛምን በወጣቸው አሳማዎች እንግዲህ የሰው አሳማ ለማለት ነው ለነገሩ እሱ ያሰለ እንግዲህ የሰው አሳማ በራሱ መሰሉ አስቸጋሪ ነው። ግን የጠገባ አሳማ ከመሆን የተራበ ሶቅራጥስ መሆን ይሻላል የሚለውን ነገር በጽናት ነው የማምንበት። አረጋዋለሁ አላረግም ምናልባት እንትኑ ቅድም ያልኩሽ ድፍረቱ ወይ ብቃቱ ምናምን ሊያንሰኝ ይችላል። ግን ቢያንስ እንደመርህ እኔ በጣም ማከብረው አስተሳሰብ ቴንዬ በጣም ቆይ ይሄን አሁን ይሄን ርዕስ እኔ መቼስ በጣም ማመሰግንሽ ይሄን ርዕስ እንድንወያይ በማድረግሽ። እኔ ያው በራሴ በግል ፍላጎት የምሰማቸው ማነባቸው ነገሮች አሉና ስለ ጸጸትም ያው እንደ ፍልስፍና እናንተ ፍልስፍና ፊልድማ በጣም ሁሉም ጋር ስላለ ሰማለሁኝ የሚሰሙትን ለማንበብ ሞክራለሁ። አንቺ ነሽ ግን ሐሳቡን ያቀረብሽው እና በጣም ገርሞኛል። ለምንድን ነው ይሄን ሐሳብ ይሄን በዚህ ርዕስ ላይ ለመወያየት ፍላጎት እንዴት ነው የተፈጠረብሽ? በጣም እየገረመኝ ነበር። አንደኛው ምክንያት የቅርቡ ምክንያት ውይይት ነበረን ከፕሮፌሰር መሳይና ዶክተር ዮናስ ጋርና የጻፈው ይሄ ፖለቲካል ኮንፌሽን ምናምን ያስፈልገናል በሚል ዶክተር ዮናስ ቻሌንጅ አድርጎ ነው እስኪ እንናዘዝ አይነት ነገርና ሁለት ሰዎችን ሜንሽን እያደረግን በሚል እሱ ጽሁፉ ላይ አወርተን ነበረ እና እሱ የበለጠ ይሄ ሰሞነኛ የሆነውን ስለዚህ ጉዳይ ማሰብ ነገር እንትና ነው ቀሰቀሰውና ከዛ ደግሞ አንተና ፕሮፌሰር መሳይም እንደዚሁ የተወያያችሁ ጊዜ የጠየቀው ጥያቄ ነበረ። ልክ ነው። እሱም ያው ጨመረበት። ግን ከዛ ቀደም ብሎም እነዚህ ነገሮች ያው አሁንኛውን የሆነውን ነገር ያነሳሱት ናቸው እንጂ የሚያሳስበኝ ነው። በህይወቴ በጣም የምፈራው ስሜት ነው ጸጸት እና አንዳንዴ እንደውም በፊት ወይንም ደግሞ ታዳጊ ወጣት የምትልበት አይነት እድሜ ላይ ልበለው እሱ ላይ የሆነ እንዳልጸጸት የሚጸጽተኝ ነገር በቃ ጸጸት የሚባለው ነገር በጣም ስለምፈራ የምሄደው ኤክስትሪም አለ። የሆነ የማይጸጽተኝን አይነት ህይወት ለመኖር ማለት ነው። ይቻላል ብለሽ ታምኚ ነበር? አዎ። ምንድነው የሆኑ 1 2 3 ተብለው የሚቀመጡ ነገሮች በህይወት ውስጥ መታለፍ የሌለባቸው መስመሮች መደረግ ያለባቸው ሰው እንዲህ ነው መኖር ያለበት ብዬ ማስባቸው ማለት ነው። እነሱን ባለማድረግ የሆነ እጸጸታለሁ ብዬ ማስባቸው ማለት ነው። ስለዚህ እሱን ሌላ ነገር ላይ ምንም አይነት ስህተት ልፈጥር እችላለሁ እንዲህ እንዳያ ሊሆን ይችላል። ግን እነዛን ፕሪንሲፕሎች መጣስ ግን ያጸጽታል። ስለዚህ እነሱን ላለመጣስ በቃ ምንም እከፍላለሁ። ምንም አይነት ጉዳት ወደ ራሴ ልጠራ እችላለሁ ስለምፈራም ጭምር ማለት ነው የጸጸት የሚባለውን ነገርና እሱ እንግዲህ ልክ ላይሆን ይችላል። ሌላ አይነት ጥፋት ውስጥ ብዙ ኤክስትሪም ሄደ ደግሞ ከዛ ሌላ ጸጸት የሚያመጣብህም ነገር ሊሆን ይችላል። በተወሰነ መልኩም እንደዛም ሆኖም አግኝቼዋለሁ እና እሱ ነገር ስላለኝ ምንድነው ግን ይሄንን ነገር የሚፈጥረው ጤነኛ ስሜት ነው ወይ የሚለውም ያሳስበኛል። ከየት አመጣሁት የሚለውም ማለት ነው። እንግዲህ ያው እኔ እንደሚያምን ሰው ብዙ ነገር ልል እችላለሁ። ግን በጣም የሆነ በአነስተኛ እድሜ ላይ ሁሉ ስለነበረ ይሄ ስሜት እንደውም አሁን ላይ ትንሽ እያስተካከልኩት ምናምን ጤነኛ እያደረኩት ምናምን ለመምጣት እሞክራለሁኝና ስለሆነ እስኪ ከፍልስፍና አንፃር ደግሞ አንተ እንድታወራበት በደንብ ፈልጋለሁኝና ማይሉት ነገር የለም ብለሽ ነው? ሌላው ነገር ደግሞ እንዲህ አልተጸጸተም ከሌ ምናምን ከሌ ተጸጽቷል ምናምን ይሄ ቀልድ የሆነበት ይቅርታ ቀልድ የሆነበት ነገር በቃ እና እሱ በጣም ያናደደኛል። በቃ ይቅርታ ምናምን ይልና ሰው ላቋርጥሽ እዚህ ጋር አብረሽ አስተያየት እንድትሰጭበት ይቅርታና ጸጸትን እንደ ፖለቲካ መሳሪያ የማድረግ ባህሪ ነበር አይደለ? በኢህአዴግ ዘመንና ፈርሙ አንቺ በጣም
ሁሉም ሰው የሚያውቀው ነው። እንደዛ አይነት በጣም ተደጋጋሚ ጥያቄ ቀርቦልሽ እንቢ ብለሻል። በዛ መንገድ እና የሆነ አቁስሎ የማውጣት ነገር ነበረ እና እንደው ከዛ ጋር አያይዘሽ እንድትመልሽው አንደኛ እዚህ ላይ ምን ትያለሽ ይሄንን በተመለከተ? ሁለተኛ ከረሳሽው አስታውስሻለሁ አሁን ባሳለፍሽው ነገር ቅድም ስታነሺው እኔ በራሱ ስለአንቺ እያሰብኩ ነበረ። የሆነው ነገር ያለፍሽበት መንገድ የከፈልሽው ዋጋ አለ፣ አብረሻቸው የሰራሻቸው ሰዎች አሉ። አሁን የት እንዳሉ እናውቃለን ብዙዎቹ እና ከጸጸት አለሽ እንደዛ ወይ አለሽ ወይ በከፊል ተጸጸቻለሽ ወይ ምንድን ነው የምታስቢው? ያን በተመለከተ በትክክል ገልጨው ከሆነ አላውቅም ስሜቴን ግን አይ ጥያቄ በደንብ ገብቶኛል። ግን ምላሹ ላይ እኔ ልክ የሆነ ምላሽ በደንብ ስሜቴን አውቄ የምመልስልህ ያልሆኑበት ቦታዎች አሉ። ያኛው ላይ ይሄ እንደ እንትን መጠቀም ይቅርታን ምናምንን እሱ አንዱ በጣም እንዳልኩ የሚያናደደኝም ነገር ስለሆነ ከዛኛው ጸጸት የሚያስፈራኝ ስሜት ነው ካልኩ ተጨማሪ አንድ ኢትዮጵያ ፖለቲካ ውስጥ መቀለጃ መሆኑም ስለሚያናደደኝ የውሸት ይቅርታ የውሸት ከዛ ሰዎች ይቅርታ ብሏል እኮ በቃ ተውት ተብለው የሚሄዱበት እንደውም እኔ እነዛኞቹ ቅድም ያልካቸው ሰዎች ይሻሉብኛል። ይሄ አልጸጸትም የሚሉት አይነቶቹ ማለት ነው። በቃ የሆነ ነገር በደንብ አስበው መስራት ከዛ በኋላ እንዴትም ሆነ አለመጸጸት አይነት ነገር ብዬ ስለማስብ ማለት ነው። ስለዚህ አሁን ጸጸትን ሁለት ጊዜ መሳሪያ ሆነ ማለት ነው። ኢህአዴግ መሳሪያ አድርገው እነዚህኞቹም ደግሞ ተጸጽተናል ብለው ይቅርታ ጠይቀው እንደገና ሌላ ወደሚቀጥለው ህይወታቸው ሙቭ ማድረጊያ በቃ በቀላሉ የሆነ ማጠቢያ መሻገሪያ ምንም እንዳልተፈጠረ ነገር አደረጉት። እሺ ስለሚያናድደኝ ምናልባትም ይሄ አልጸጸትም ከሚሉ ሰዎችም በላይ እንደዚህ አይነቶቹ ሰዎችም ያናድዱኛል አንዳንዴ። ማለት ይሄ እንደ መሳሪያ ያደረጉት ሰዎች ማለት ነው ከልባዊ ጸጸት ሳይሆን እና በዛም ምክንያት ጭምር ነው ለውይይቱ ማለት ነው። እና እሱን ነገር እስር ቤት ሆኜ እንግዲህ ያው ይቅርታ እያስጠየቀ ማስወጣት ኢህአዴግ ከኔ በፊት ብዙ አድርጎታል እና እኔ ብዙ ምክንያቶች አሉኝ። ከምክንያቶቼ ውስጥ እንግዲህ የተወሰኑትን እንኳን ለማለት ይሄ ነገር መቆም አለበት ማለት የሆነ ይቅርታን እንደ መሳሪያ ሽምግልናን ምናምን ብዙ ትልልቅ እሴቶች የሚባሉትን ተበለሻሽተዋል። እንደገና ሰዎች እምነት የሚባል ነገር በተቃዋሚዎች ላይ እንዲያጡ ሆኗል ምናምን አይቻልም የሚል ስሜት እንዲሰፍን ሆኗል። ስለዚህ እኔ ሌላ ነገር ምንም ማድረግ ላልችል እችላለሁ፣ ግን እንደ ግለሰብ ቆሜ ይቻላል እነዚህ ነገሮች ማለፍ ይቻላል የሚል መልእክት ግን ላስተላልፍ እችላለሁ የሚል ትልቅ እምነት ነበረኝ። በቃ ሌላ ነገር ማድረግ ባልችል እስር ቤት ሰው ማድረግ የሚችለው ነገር ያንን ነው እና ያው አጋጣሚ አብረውኝ በተመሳሳይ ፋይል የተከሰሱ ሰዎች ጠይቀዋል ይቅርታ ማለት ነው። እና አልጠይቅም ስል እዛ ውስጥም የሚመጣ ነበር እሷ ካልጠየቀች እናንተንም አንፈታችሁም በእነሱ እንትን ለማለትም ተጽዕኖ ለመፍጠርም ብዙ ነገር ነበረ ብቻ እና ስለዚህ ብዙ የሚያምህ ነገር አለን። አንደኛ ወጥተህ ቤተሰብህን ማገዝ አለብህ ምናምን። የመጀመሪያ ልጅ ነኝ እናቴ እዚህ ላይ 10 ምናምን ወገቧን ያማት ነበረ ስንቅ ታመጣ ነበርና እናትሽ እንደዚህ ሆና አንቺ አይጸጽትሽም እንዴ ፈርመሽ ብትወጪ ምን አይነት ሰልፊሽነት ነው ምናምን ይሉኛል እየጠሩ ማለት ነው። ከዛ ቁጭ ብዬ አሰብኩት ማታ በጣም አለቅሳለሁ ምናምን። ከዛ ላደርግ የምችለው ነገር የመጨረሻ ውሳኔ አልወጣም ማለት ጀመርኩ እናቴን ትላለማት እንድትቀር ማለት ነው። ከዛ እሷ ደግሞ የሆነ ነገር ሆና ነው ልጄ እንጂ እንዴት ነው እኔን አላገኝም የምትለው ምናምን። ከዛ ኧረ እባክሽ እናትሽ እያለቀሱ ነው እንጂ ከዛ ከ2-3 ቀን በኋላ ደግሞ በቃ የሆነ ከራስህ ጋር ማለት የበለጠ የሚጸጽተኝ የቱ ነው የሚለው ነገር ያሳስበኛል። እዛ ጋር የሆነ እንደ መጸጸት ትለው አላቅም እናቴ በእኔ ምክንያት እንደዚህ ያደረኩ የሚል ስሜት እኮ አለኝ። ከዛ ግን ይቅርታ ጠይቄ ወጥቼ አይቻልም የሚል መልእክት ማስተላለፍ ለምን ጀመርኩት ለማልችለው ነገር እንደገና ደግሞ በቃ ይሄ ትግል ማኮላሸት አይነት ነገር አድርጌ ነው እንትን ያልኩት ያሰብኩት ማለት። ስለዚህ በቤተሰብና ይሄ ትግል በመተለው ነገር ህብረተሰብ በመተለው ነገር ማለት ለራስ ራሱ ከዛ በተጨማሪ ደግሞ ከሴትነት ጋር ከሃይማኖት ጋር ከብሔር ጋር እያያያዙ ደግሞ አታክ ያደርጉሃል ማለት ነው። በጣም ብዙ ነገሮች አሉ ማለት ነው። ስለዚህ እንደማትችል ከዚህ ሰው ከሆነ ከዚህ ሃይማኖት ሆነ ሴት ሆነ ምናምን ሌሎቹ እንትና ስም እየጠሩ እነሱ እንኳን ፈርመው ወጥተዋል እንኳን አንቺ ነው። ስለዚህ ግለሰባዊ የሆነ ይሄ ማንነት ይሄ የሴትነትህ የዘውግህ የሃይማኖትህ ምናምን እነሱን ለመቃወም ራሱ የሚያስፈልግ
የሆነ ወንድ መሆን አለበት ከሆነ ዘውግ መሆን አለበት ከሆነ ሃይማኖት መሆን አለበት ማለት ለመቆም አይ አሳያቸዋለሁ እነሱ የሚጠሯቸው አይነት ዘውግ የሚሆን ሃይማኖቶች የሚሆን ጾታ የሚሆን ኖ ብሎ መክፈል እንደሚችል በእኔ ህይወት አሳያቸዋለሁ የሚል እለ የትግሉ ምናምን ጉዳይ ብቻ ሳይሆን ፐርሰናልም ማለት እሱም ብዙ ነገር ተጨምሮ ከጸጸት ጋር ወደ ተያያዘው ነገር ስመጣ ግን ይሄ የሆነ እንዴት ብለህ እንደምትፈታው እንደው ማንተ ብትነግረኝ ነው እኔ አላቅም እንዴ ስሜቶቹን ነው የምነግርህ እና ያመኛል በጣም በሁለቱ መሃል ያለው ትግል ማለት ነው በቤተሰብ በእናቴ የመን በመናምንና እንደገና ደግሞ እንዳልኩ በትግል ምናምንና የትኛው የበለጠ ይጸጽተኛል የሚለው እፈራለሁኝም ጭምር ማለት ነው ምንድነው ማበላሸው ከዛ ደግሞ ወጥቼ ይቅርታ ብዬ ምናምን ራሱ ወጥቼ እኮ ነገ እኮ ትን ብሎ ልሞት መኪና ገጭቶኝ ራሱ ልሞት እችላለሁኝ አይደለ እንዴ እናቴ አሁን ለእናቴ ብለሽ ምናምን የሚባለው አይነት ነገር ሁለት ነገር ነው አንደኛው እናቴ ላለማንገላታት ምናምን ቤተሰብ ላለማንገላታት ነው ሌላኛው ደግሞ ያው ኑሪላቸው ወተሽ ምናምን እንደዚህ ያለቅሱ ምናምን አይነት ነገር እነሱ በርግጥ ይቅርታ ጠይቄ ምናምን ብለውኛ እና ለዛስ ቢሆን እኖራለሁኝ ወይስ እንደሱ ብዙ ነገር ከመንፈሳዊ ነገር ጋር ማያይዤ የማስበው ብዙ ነገርና መጀመሪያ ገና ስነሳ ለመጻፍ የወሰንኩት ውሳኔ ነበር ብዙ ሰዎችን አስረው ይቅርታ ያስባሉ እንትን ብለዋል አስወጥተዋል ለኔም ተመሳሳይ ነገር ይመጣል በታሰር በአጭር ጊዜ ውስጥ ታሰራለሁ ብዬ አላሰብኩም በርግጥ ጊዜው ቀርቧል ስለዚህ ያኔ ምንድነው ማለት ያለብኝ ምንድነው ማድረግ ያለብኝ ቢኖር እስከ ጥግ አስቤበታለሁ ከዛ ብዙ አስቸጋሪ ነገር ሲመጣ እንዳልኩ የእናቴን ህመም ጨምሮ ምናምን እህቴን ከልክሏት የግድ እናቴ ብቻዋ መምጣት ነበረባት ያኛው መንገድ እስከ በር ድረስ ምግብ ምናምን ብትይዝላት እህቴ ያንን ሁሉ ነገር የቻልኩበት ይሄ ለሌሎች የጸጸት ጉዳይ ለሌሎች ነው የሚለው ነገር በደንብ ይገባኛል ራሴ ላይ ያደረኩት ነገር ብዙ እንትን ግን ቤተሰቤ እንዲያርግ ያለው በየሳስ ወይንም ደግሞ በሁለቱ መሃል ህብረተሰቡን የሆነ ፌል አደርግ ነው ትግሉን ምናምን በየሳስብ ግን ሌላ ህመም ነበር ያው መጨረሻ ላይ የመረጥኩት አይ ነው የሚለውንና እኔ ትክክል መሆን ያለበትን ነገር ላድርግና እግዚአብሔር የወደደውን ያድርግ ያው መንፈሳዊውም ነገር አለ እኔ ልኩል ላድርግ ሌላውን ነገር በቃ አይነቱ ነገርና ጸጸት በጣም በህይወቴ የሚያስፈራኝ ስሜ አሁን በዛ ያህል ደረጃ ራሴን አስጨንቃለሁኝ ወይ ያንን ያህል አድቬንቸር ምናምን አይነት የሚሉትን ነገር ማከለው እንደዛ ይሉኝ ነበርና ሄድበታለሁ ወይ አይ ዶንት ኖ ግን የሚያስፈራኝ ስሜት ነው ጸጸት በጣም ግን ያልመለስኩልህ አለ መሰለኝ አለ ግዴለም ሌላ ጊዜ ምን ነበር አይ አልፈነዋል ችግር የለም ምንድን ነበር አይ መልሰሽዋል ለነገሩ አሁን ባለሁበት ይጸጽትሻል ወይ እሱ ነገር ደግሞ መመለስ ዝግጁ ካልሆንሽ ችግር የለውም የግድ አሁን ማውራት የለብሽም አላቀውም ጸጸት የሚባል ስሜት ነው ወይ የሚለውን አላቀውም ማሰብ ያስፈልጋል የሚሰማኝ ልክ ነው አንዱ እዚህ ላይ ቅድም ያልኩሽ ዳንኤል ፒንክ የሚባለው ሰውዬ ጥናቶች ነው የሚጠቅሰው እሱና አንዱ የሚጠቅመን ነገር ጸጸት ቁጭ ብለን ለማሰብ ሐሳባችንን ግልጽ ለማድረግ እሴቶቻችንን ለማወቅ ይጠቅመናል አይደል የሚሉት ጸጸት ዝም ብሎ በደፈናው የሆነ ስሜቱ ሊኖር ይችላል ለምሳሌ አንዳንድ ቢጸጽቱኝ ነገሮች ለምሳሌ አሉ ሊኖር በደንብ በፈትሻቸው አይጠፉም ማለት ያው እንደማንኛውም ሰው ተጸጸችበት ነገር አለ የእውነት ደግሞ የሚጸጽቱኝ ነገሮች መፍትሄ ያላገኘሁላቸውም አሉ እና ግን የተድፈነፈኑ ነገሮች ናቸው ቁጭ ብለሽ ታስቢ ነው ምንድነው በትክክል የሚጸጽተኝ ነገር ምንድነው መጸጸትስ ከሆነ ብሎ ለማወቅ ማሰብ በደንብ ማሰላሰል የሚፈልግ ነገር አለ ስለዚህ በዛ ያም ሊሆን ይችላል አንደኛ መኖር አለመኖሩን ማወቅ ያስፈልጋል ስሜቱ ምንድነው የሚለው ካወቀስ በኋላ በትክክል ምንድነው የሚለው ላይኖርም ይችላል ስለዚህ እንዲሁ ዝም ብሎ ትኩረቴን ስለሳበ ነው ያነሳሁት አይ አሪፍ ነው በጣም እንዳልኩ እኔም አንደኛው ፕሮግራም ሳዘጋጅ በደንብ መስማት የምፈልጋቸው ነገሮች አሉ ሌሎቹም ቢሰሙ ደስ የሚላቸው እንደሆነ የሚገባኝ ከዛ ተያይዞ ማለት ነውና ጸጸት ነው ይሄ ስሜት ጸጸት ነው የሚባለው ጸጸት ነው ለማለት ምናልባት ጉዳት አምጥቷል በዛ ተናድጃለሁ ወይ ምናምን እንጂ ግን ደግሞ መጥፎ ነገር አይደለም ያደረኩት ስለዚህ መጥፎ ነገር ሳላረግ ጸጸት ሊባል ይችላል ወይ አይነት ነገር ደግሞ በገለጽሽው መንገድ ከሆነ ነው እንጂ ሱማ ያበሳጫል ያሳዝናል የትኛውም አይነት እንደዚህ አይነት አሉታዊ ስሜቶች ተገቢ ናቸው ለሆነው ነገር ጸጸት ግን በቃ ሌላ ተሳስቼ ነበር
ይሄ ማድረግ አልነበረብኝም ከንቱ ድካም ነው ለምሳሌ አሁን ተሳስቼ ነበር ከምልባቸው ውስጥ ከዚሁ ከፖለቲካው ጋር ሳንወጣ ማለት ነው በደንብ ሌላውን ለምሳሌ አገዛዙን ለማወቅ ወይንም ደግሞ እሱን ለመታገል ያረኩትን ጥረት ያህል ምናልባት እሱን እንታገላለን የሚሉ አካሎችን ለማወቅ ጥረት አላደረኩኝም ነበር በቂ ጥረት ስለዚህ እሱን አርጌ ቢሆን ኖሮ ምናልባት ፕራዮሪቲ ይሄ ይሆን ነበር ወይ ምናምን የሚል ያው እንደተሳሳትኩ ከዚህ አንፃር በደንብ መመርመር የነበረብኝ ነገር እንደነበረ በቀደም የዛን አሁን የመኩዊንን መመዘኛ ብናቀርብበት ምናልባት ጸጸትም ላይሆን ይችላል ጸጸት ሊሆን ይችላል የተሳሳትናቸው ነገሮች ሁሉ ግን ጸጸት ላይሆን ይችላል እሱ እንደሚለው አንደኛ በወቅቱ ከነበረች መረጃ ከነበረች ግንዛቤ አንፃር ምክንያታዊ ሊባል የሚችል ውሳኔ ነበረ ወይ አይደለም ከነበረች ስብዕና ጋር አብሮ የሚሄድ ነበረ ወይ በሚለው እንደ አንድ በግድ ለሁሉም ሰው ሊያሰራ ይችላል በዛ መመዘኛ ስታየው ተሳት ሊሆን ይችላል የሚያጸጽት ነገር ወደ ጸጸት የሚወስድ ነው ብለሽ ታምኛለሽ እሱን ነው የምልህ አላውቀውም የምልህ አሁን የሚሰማኝ ስፔሻል መጀመሪያ ማድረግ የነበረብኝ ነገር እኮ ነበረ ልክ ነው ስላገዛዙ በደንብ አድርጌ ለማወቅ ሞክሬያለሁኝ ትንሽ ባወቅኩት በተናደድኩበት ነገር ምናምን ተነስቼ ከዛ በደንብ ለማወቅ ልታገለው የሚገባ አገዛዝ ነው ከዛ የከፈልኩትን ከፍያለሁኝ ግን አብሬ እታገለዋለሁ ይሄንን አገዛዝ ያልኳቸውን ሰዎች ድርጅቶች ምናምን ግን ለማወቅ ብዙ አልጣርኩም ነበር መጣር አለብኝ ብለሽ ታምኚ ነበር ያኔ እሱ ላይ ነው እኮ አሁን አንተን ነው የምጠይቀኝ ያላቀውም ለመሰለ አሁን እኔ ያኔ አካባቢ ላይ እንደዚህ አይነት ሙከራ ስናደርግ የነበሩ ልጆች እኔ ማቃቸው አብዛኞቹ እስካሁንም ድረስ የሆነ የሚከበር ማንነት ያላቸው ናቸው ገባ አይደለ ከራሳችን አልፈን ለሌሎች እናስብ ለዛውም ብዙ ያ እንደ አይነት ነገር ያልተለመደበት ሰዓት ነበር ሁሉም ወደ የራሱ ምናምን ጥቅም እንጂ እንዲ ብዙ ማይታሰብም እንደሞ የሞኛ አስተሳሰብ ተደርጎ የሚታይበት ሰዓት ላይ ነው የተወሰነ ሰዎች እንደዛ እንሞክር የነበረው ማለት ነው ስለዚህ ብዙ ሰው እንዲ ነው የሚል ግምት አልነበረኝም ይሄንን ያህል ብዙ ቁጥር ያለው ተቋሚ ነኝ የሚል አካል በተመሳሳይ አይነት ካገዛዙ ጋር አይነት ባህሪ ውስጥ ላገኘው ይችላል የሚል ግምገማ አልነበረኝ አላረኩትም አልገመገምኩም እና እሱን አለማድረግ አልነበረሽም በዚህ ያህል መጠንና ቁጥር አንዳንድ መጥፎች ሊኖሩ ይችላሉ መጠራጠርም አስቸጋሪ ነው መጠራጠርም ከባድ ነው ይመስለኛል እና እሱ ላይ እንደ ጸጸት ይሁን እንደምን ይሁን ይሰማኛል አሁን እንዴት እንደሆነ አላውቅም ግን የሆነ ስሜት አለኝ ደሞ እኔም ብሎ ፕራዮሪቲ ምናምን እያልኩኝ አሁን አብዬ ላይ ዝም ብዬ እናገራለሁ ምን ፕራዮሪቲ ነው ያውቃለሁ እንዴ ምናምን አሁን ያ ቅድም ያለው እንትን የትህትና ጥያቄ ሊመጣው እዚህ ላይ ልሻም በትህትና ችግር የለብሽም አንቺ ግን ልሳሳት እችላለሁ ከዛ የተማርሽው ትልቅ ነገር አለ ማለት ነው ያኔ እንደዛ ሆኜ ነበር ስለዚህ ያ እንደዚህ ደግሞ ወስተትን ማመን እንግዲህ ሰዎቹ እንደሚሉት በሚቀጥለው ጊዜ የተሻለ ውሳኔ ለመወሰን ቁልፍ ጉዳይ ነው ይላሉ ያው እና እንደውም እኔ የምጠይቅህ ብዙ ይሄኛው ስሜቴ የቱ ጋር ነው የሚመደበው ምልህ ብዙ አለ ይሄን ከባድ ነው እኔ ግለሰቡ ነው በጣም ሊያውቀው ይገባል ብዬ የማስበው ቅድም በበየነው መሰረት ለምሳሌ የሆነ ስሜት ነው ብለናል አይደል ስሜት ስለሆነ እኛ የምንፈልጋቸው ነገሮች ነበሩ ከመንፈልጋቸው ነገሮች ጋር ተያይዞ ያን እንደዛ የምንፈልጋቸው በጣም አስፈላጊ ናቸው ብለን የሚያሳስቡን ጉዳዮች እንድናጣ ወይም እንደዛ ነገሮች እንዲጎዱ የሚያደርግ ሁነት ሲፈጠር ነው ጸጸት የሚሰማን በተቀሉ ማለት ነው ግብረ ገባይ ነው ምናምን የሚለውን ለጊዜው ተተነው ግብረ ገባይ ነው ለማለት ያስቸግራል አሁን አንቺ የምትይኝ ማለት ምንም ሌሎችን የመጉዳት በቀጥታ ጋር የተያዘ ነገር አይደለም እንደ ስልት ግን ይሄን ነገር ልክ ቁልፍ እንደመርሳቱ ነው ቁልፉ በጣም ትንሽ ስለሆነ ነው እንጂ ከዛ ጋር የተያዘ ነው ብዬ ነው ማስበው ለማንኛውም ለጠይቀ ቀጥሬ ጠየከኝ ማለት ነው ያው እኔ እንኳን ብዙ ጥያቄ ነበረኝ ግን በዚሁ እንደፈኔ እንኳን ያው ብልሽ ምንም መጸጸተው ነገር የለኝም እኔ መላክ ስለሆንኩኝ ስለጸጸትም ባስበው ነገርም የለኝ ስለዚህ በሰላም ነው መኖር ነው ሰዋ በሚቀጥለው እኔማ ቲዮሪ ምናምን ላይ ብቻ ሳይሆን ፐርሰናሊ አንተን የሚጥ አሁን ጉድ እንዳደረከኝ አንቺ ኢንተርኔት እኮ እንደ ነፍስ አባት ነው እኮ
ብዙ ነገር ነው ሳታውቅ የምትናዘዥውና አልመጣም እኔ ያኔ ስለዚህ ይሄንዬ በጣም ቆንጆ ጊዜ ነበረን። በጣም ነው የማመሰግነው። ግን ባናልፋቸው የምትላቸው ነገሮች ካሉ ደግሞ ከመዝጋታችን በፊት ማንሳት እንችላለን። አይ አሁን እንኳን ያለ አይመስለኝም። በጣም ብዙ ነገር ነው የተነጋገርነው። ስለዚህ ለጊዜው ማስታወሰው ነገር የለም። እኔም በጣም አመሰግናለሁ። በጣም ለርዕስ አመራረጥሽም፣ ለጥያቄዎችም፣ ለሁሉም ነገር ያንቺንም ሀሳብ ስላካፈልሽ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አድማጭ ተመልካቾቻችን ከዶክተር ሄኖክ ታምሬ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳና ርዕሰ ጉዳይ ጋር ቆያችኋለሁ። እስከዚያው ሰላም።